ወይ እንዴት ነው ሰላም እንዴት ሪስፔክት እንደማድረግ ታውቃለህ ዴቭ? እኔም እንዴት እንደምወድ ታውቃለህ። እኔ አይ ነው በጣም ይቅርታ ዴቭዬ፣ ፐርሰናሊ አንተ ይሄ ነገር ካስቀየመ አም ሶ ሶሪ፣ ግን ሚስ አንደርስታንድ ተደርጓል። ቪዲዮውን ከፈለክ ሄደህ ሙሉ ማየት ትችላለህ። ትላንትና ዊ ኪፕ ኢንቫይቲንግ ዩ አንተን በጣም ኢንቫይት ልናወራ ፈልገን ነበር። ከዛ ውስጥ ግን መጀመሪያ ላይ በጣም ተናደህ ነበረ። እንደዚህ አይነት ነገሮችን ስናወራ ኮንቴክስቱ ባሌለበት ቆርጠው ለጥፈውታል። ስድብ ነው ካላችሁ ብላችሁ የምታምኑ ከሆነ ወይም ደግሞ ምንድነው ካበሳጫችሁ አም ሶ ሶሪ። የተናገርኩት ነገር ግን ምድር ላይ ያለውን ነገር ነው ዴቪዬ። የኃጢአት ይቅርታ፣ ህይወትን፣ መዳንን፣ ስፒሪቹዋል ስትሬንግዝን እነዚህን በሙሉ በሳክረመንቱ በኩል የሚያገኘውን ቤኔፊቶች በሙሉ አያገኝም። ቫሊድ የሆነ ሳክረመንት የሌለው ማለት ነው። የኃጢአት ይቅርታ፣ ህይወትን፣ መዳንን ብለሃል። እነዚህ ነገሮችን ቫሊድ ያልሆነ ሳክረመንትን የሚወስድ ሰው አያገኝም። ስለዚህ የኃጢአት ይቅርታ ድህነትን ራስ ብለሃል። ህይወትን ያላገኘ ሰው አልዳንም ነው አይደል? ነው ወይስ ይሄንንም ሳያገኝ ይድናል? ኮንክሉዥኑን አንተ ስራው። እኔ እንትኑን ነው ቴዎሎጂውንና ኮንፌሽናችንን ያስቀመጥኩት። ኮንክሉዥኑን ለአንተ ልተውልህ። ምክንያቱም አልዳንም ነው ኮንክሉዥን አንተ ባልከው መሰረት አልዳንም ነው ዴቪዬ። ማሪኮ ያን ስልህ አይ እንዲህ ለማለት ፈልጌ ነው ምናምን ብለህ የምታስተካክለው ነገር ካለህ ልል ፈልጌ ነው እንጂ ኮንክሉዥን አንተ በተናገርከው ነገርም አልዳንም። በቃ የኃጢአት ይቅርታ ሳያገኝ አንድ ሰው ድህነት አርግ ቃል በቃል ከዛ ደግሞ ያገኝበት መንገድ ስንት ነው? ብዙ አይደለም። እኛ ወንጌላውያን አማኞች ነን። ስንት ነው በአንተ በምን በኩል ነው? ኦኬ በምን በኩል ኦልሬዲ በክርስቶስ በጸጋ ነው። ያንን ደግሞ በእምነት በኩል ማለት ነው። ማይደረግበት አንድ ላይ ማገልገል እየተቻለ አንድ ላይ አንተ የምታመልከው ጌታ እኔ የማመልከው ጌታ ነው፣ የአንድ አባት ልጆች ነን ተባብሎ ህብረት እየተደረገ ምክንያቱም ህብረት የምታደርገው እኮ በኮሚኒየን ብቻ አይደለም፣ በእግዚአብሔር ቃልም ህብረት ታደርጋለህ። ቁጭ ብለህ የምትሰማው እኔ አንድ የመካነ ኢየሱስ አስተማሪ መጥቶ ሲያስተምር ቁጭ ብዬ የምሰማው እኮ ይሄ ሰው የዳነ ሰው ነው፣ ትክክለኛውን የመጽሐፍ ቅዱስ ትምህርት እያስተማረኝ ነው ብዬ ስለምል አይደለ? በዚህ ልክ ግን ከተሄደና አይ ፔንቴኮስታሉ እዚህ ጋር ጥምቀት ለምንድነው የጌታ እራት ለድነት ብሎ ስለማያምን ከሱ ጋር አልወስድም ህብረት አላደርግም ከተባለ ሌላውም ህብረት ነው አንድ ላይ መነሳት ያለበት እንጂ በሆነ ሳይድ ተስማምተው በሆነ ሳይድ ደግሞ አይሄ ትክክል አይደለም ማለት የሚቻልበት ርቀት መሄድ የምንችል አይመስለኝም። ትክክልም አይደለም። አንዳንዶችንም እንትን ያለው ያስቆጣው እሱ ነው። ይሄንን ግን ያው ቅድም ተናግሬያለሁ ዴቪዬ፣ እቺን ስላልክ እኔም ቅር ብሎኛል። ለማንኛውም እሺ በቃ ያብራራ። ቆይ ያዲ አሁን ለምሳሌ እሱ ያለበትን እኔም ልጨምርና ያብራራ። ምን ይመስላችኋል? እሺ በቃ ዶክተር እየገባው ሁላችንም ሙሌን ጥያቄ ያዲ አትውጪ በጌታ የያዲ እንትን ክላሪቲ ያገኛል ብዬ አስባለሁ። እሷ ጥያቄ ያዲ አንድ ችግር ያዲ አትውጪ ዝም ብለሽ እሺ በቃ ይኸው ዴቫ ያውራ ከዴቫ በፊት አልጨፈለቃችሁኝም ግን ቆይ አንተ ከዴቫ በፊት ለያዲ ክሊር እንዲሆንላት ያው ዴቭ ስላለ ትናንትና ዲስከሽኑን ሰምተናል። እሱ ራሱ ክሊር ያደርገዋል። ግን ራሱ አገልጋዮች ከመካነ ኢየሱስ ወይ ከሉትራን ወደ ፔንቴኮስታል ቸርች ሲሄዱና ከፔንቴኮስታል ቸርች ወደ ሉትራን ኦር መካነ ኢየሱስ ሲሄዱ ራሱ ለማገልገል ማለት ነው እሱ ያለው ነገር አንተ ልጠይቅ ፈልጌ ነው። ሙሌ ለምሳሌ ኤቭሪ ሰንዳይ የሚሰበክ ጥቅስ አለ በመካነ ኢየሱስ እንዴ? የዓመት ሙሉ እኮ የተጻፈ ነገር ኤቭሪ ሰንዳይ መካነ ኢየሱስ ላይ ለሃና አሳይቻለሁ መጽሐፍ የሆነ ሰዓት አሁን የምጠይቅህ ራሱ አገልግሎት በሚካሄድበት ጊዜ ያለው ህብረት እንዴት ተጠብቆ እንደሚሄድ ያዲ እንድታውቅ ብዬ ነው። ስለዚህ ለምሳሌ ከአንድ ከፔንቴኮስታል አስተማሪ ኢንቫይት ብታረጉ ሰንደይ ላይ
ያን የተዘጋጀውን ጥቅስ ነው አይደል የሚሰብከው? ያ ኦፍ ኮርስ አዎ ለእሑድ የተዘጋጀውን ያው ፔንቴኮስታል ስለሆነ እንደው ተሰማኝ ዛሬ ሌላ ጥቅስ ነው የተሰማኝ ብሎ ሌላ መስበክ ይችላል? ለምን በህግ ነው ማለት በህግ ነው። እንደ አጥቢያው እንትን ኮምፕሮማይዝ ሊያደርጉት ይችላሉ፣ ግን ኢን ጀነራል ሎ አይችልም አይደል? ያ ለምን አይችልም? which is ስለዚህ ኢቭን አገልጋዮች እንኳን ከቤተ ክርስቲያን እየተጋበዙ ሲያገለግሉ ራሱ የቤተ ክርስቲያኒቷን ሩል ኦፍ ሎው ተከትለው እንደሚያገለግሉ እንድታቅ ብዬ ነው። ያዲ ለዳዊት የተቀረበለትን እንትን አሁን እሱ ሊሄድበት ይችላል። ቴንክ ዩ። እኛ ጋር እኮ ይመጣሉ እኮ አዲስ ነገር አይደለም ማስሚ። ለምሳሌ እኛ ቸርች ይመጣሉ፣ ከሌሎች ቤተክርስቲያን ተጋብዘው እኮ ይመጣሉ። እኔ ምን የሚያደርግ ነገር አገልግዬ አውቃለሁ። መካነ ኢየሱስ ብዙ ጊዜ አገልግዬ አውቃለሁ። እሺ። እና በመዝሙርም አገልግዬ አውቃለሁ፣ ቃል እግዚአብሔርንም አካፍዬ አገልግዬ አውቃለሁ። አሁን ቃል እግዚአብሔር በማካፍልበት ጊዜ በዛን ቀን የተሰጠውን የተመደበውን ጥቅስ የመጽሐፍ ቅዱስ ክፍል በቃ እሱን ማብራራት ነው እና ራሱ ሲጋብዙ ያው በዚህ ጊዜ እንግዲህ ይሄንን ክፍል ነው የምንካፈለው፣ ይሄንን ክፍል ነው የምታካፍለን ብለው ራሱ ኦረንት ያደርገዋል። ስለዚህ ህብረትም ሲባል ራሱ ከመካነ ኢየሱስም ደግሞ አንድ ቄስ ወደ ፔንቴኮስታል ቢሄድ የዛ የቤተ ክርስቲያኒቱን ሩል ኦፍ ሎው ባከበረ መንገድ ነው የሚያገለግለውም ራሱ ሰው በዚህ መንገድ ብትረዳው ያዲ ዳዊት ያለው ትናንትና ያብራራውም አንደርስታንድ ልታደርገው ትችላለች ለማለት ፈልጌ ነው። ኤኒዌይስ ዳዊት አሁን በህይወት ስላለ እሱ ይሄድበት። ቴንክ ዩ ወገኖች። ጫጫታ ውስጥ ስላለው አንድ ጥያቄ ጠይቄ ለማዳመጥ ብቻ። ከዛ በኋላ ዴቭን ቅድም ከተነሱት ውስጥ ዴቭ አይ ቲንክ በተደጋጋሚ ጥያቄዎች የሚሰሙ የነበረው ዛሬ እንትን ማጉረምረሞች የሚነበሩበት ኬዝ ቅድም የተናገርኩት ነው። ግን አሁን የትልቁ ጥያቄ ምንድን ነው? ህብረት በኮሚኒየን ዙሪያ ህብረት አናረግም የሚለውን እንዳለ ሆኖ ይዘን እሱን ትልቁ ጥያቄ ምንድነው የፔንቴኮስታል ኮሚኒየን ወይም ደግሞ ፔንቴኮስታል የሚያደርጉት የጌታ እራት ሳክርድ አይደለም ብለህ ነው የምታምነው ኦር እንደ ቤተክርስቲያን የምታምኑት? እሱን ጥያቄ በዛው እንድትመልስ ነው። ቴንክ ዩ። በቃ ከዚህ በኋላ አልገባም። ኦኬ እሺ። ዴቭ አለ ቃል ይወጣ እንዴ? ቃል የታፈነ መሰለኝ ወጣ። ዴቭ ጥያቄው ከሰማ እሺ፣ ሰምቻለሁ። እግዚአብሔር ይባረክ። መልካም እንግዲህ ደግሜም ደጋግሜ ትናንትና ብዙ ጊዜ ተናግሬ ያለው ሞር ክላሪፋይ ያስፈልገዋል ከተባለ ድጋሚ ማሆነ እናገራለሁ ማለት ነው። መጀመሪያ እንለየው። አሁን መሬቷ ላይ ያለችዋ ኢትዮጵያ ላይ ያለችዋ መካነ ኢየሱስና ሉትራን እንዴት ነች የሚለው ላይ ከመምጣቴ በፊት የምናገርበት አነጋገር ከኮንፌሽናችንና ከቴዎሎጂ አንጻር ነው የሚለውን መጀመሪያ እንለየው። ከኮንፌሽናችንና ከቴዎሎጂ ወደኋላ መጣበታለሁ። መሬት ላይ ታዲያ እንዴት ነች የሚለውን መጣበታለሁ። ለምን መሬት ላይም ኢትዮጵያም ጅቡቲም ስላገለገልኩኝ ፔንቴኮስታል ቸርች ብዙ ቦታም ተጋብዤ አገልግዬ ስለማቅ ማለት ነው መጣበታለሁ እዛ ላይ ከመምጣቴ በፊት ግን ንግግሬ ወይም ደግሞ ልገልጸው ትናንትና የሞከርኩት ከኮንፌሽናችንና ከቸርች ሂስትሪ አንጻር ነው። ከመጽሐፍ ቅዱስ ከቸርች ሂስትሪ አንጻርና ከኮንፌሽናችን አንጻር ነው ስገልጽ የነበረው ማለት ነው። ስፔሲፊክ አድርጌ ደግሞ ከሶስቱ ማርኮች ቅድም ለጥፌዋለሁ። ሉተር ያስቀመጠውን፣ ካልቪን ያስቀመጠውን፣ ዘወንግሊ በኋላ በዘወንግሊ ቦታ የተተካውን ያስቀመጠውን እነዛን ማርኮች ትሩ ቸርች ኦፍ የሚለውን የክርስቶስ እውነተኛ ቤተክርስቲያን መለያ ማርኮችን አስቀምጫቸዋል። ከዛ ውስጥ ሁለተኛው ትሩሊ ወይም ደግሞ ራይትሊ አድሚኒስተር የምታደርግ ነች ሳክራመንትን ማለት ነው። እና
መለያዋ ያ ነው። ያ ትክክለኛ ብለው የሚሉት ደግሞ ምንድን ነው ብለን ስንል ከቸርች ሂስትሪ አንጻር ነው ያስቀመጡት፣ ከመጽሐፍ ቅዱስ አንጻር ነው ያስቀመጡት። ቸርች ሂስትሪ ደግሞ በምንመለከትበት ሳክራመንትን ለጌታ እራት የነበራቸው ነገር የታወቀ ነው። ለጥምቀት የነበራቸው ነገር የታወቀ ነው። ጥምቀት ለሪጄኔሬሽን ነው የሚያምኑት። ቸርች ሂስትሪ በሙሉ ኮንሰንሰስ ፓተርን አለ ብያለሁ ትናንትና። በጉባኤም በክሬድም በመጽሐፎቻቸው አባቶች በመጽሐፎቻቸው ሁሉ የጻፉት ወይም ደግሞ ያብራሩት ነው። ትናንትና ተናገር ያለው ሐዋርያቶቹ መልእክቱን ሲጽፉልን ከነ ኮመንተሪ አይደለም የጻፉልን። የሐዋርያቶቹ ግን ደቀ መዝሙሮች ቁጭ ብለው ከእግሮቻቸው ስር የተማሩ አሉ። አፖስቶሊክ ፋዘር የሚባሉ እነሱ የጻፉት አለ። ከነሱ በኋላ ደግሞ የነሱ ልጆች የጻፉት አለ፣ የተቀባበሉት። ይሄ ቸርች ሂስትሪ ነው። ይሄንን በሙሉ ከኮንፌሽናችንም አንጻር ከቸርች ሂስትሪ አንጻር ከመጽሐፍ ቅዱስም አንጻር ጥምቀትን የምንረዳበትና የምናምነው ለጌታ እራት የምናምነውና የምንቀበለውን ይሄ ማርከ ከሚባለው ሁለተኛውን እዛ ላይ ነው ፎከስ አድርጌ ስናገር የነበረው። ስለዚህ ከዛ አንጻር ስናገር በድጋሚ ነግራለው። ሳክራመንት ላይ ነው እየተናገርኩ ያለውም። አሁንም በደንብ ስሙኝ። ፔንቴኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው። 100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ነው ያልኩት። ትክክል አይደለም፣ ቫሊድ አይደለም ብዬ 100% ስለማመን ማለት ነው በጥምቀትና በጌታ እራት ላይ። ይሄኛውን ከሌላው ጋር ግን እንደዚህ አንድ ላይ ጄኔራላይዝ አናደርገው። ታዲያ እንዴት ህብረት እናደርጋለን? እንዴት እንትንላለን? እንዴት ነው የምናምነው እኛ? ሚንስ ኦፍ ግሬስ ነው አይደል የምንለው? እንደ ሉትራን ሚንስ ኦፍ ግሬስ ስንት ሚንስ ኦፍ ግሬሶች አሉ? 3 አይደለ? ቃሉ፣ የጌታ እራትና ጥምቀት 3 ሚንስ ኦፍ ግሬሶች አሉ። ኦኬ፣ ምን አይነት በሳክራመንት ላይ ያለን አሰራር ምንድን ነው? ኤክስ ኦፔራ ኦፔራ ነው ወይስ ኤክስ ኦፔራ ኦፔራንቲስ ነው? ኤክስ ኦፔራ ኦፔራንቲስ ነው የኛ። ኤክስ ኦፔራ ኦፔራንቲስ ማለት ምን ማለት ነው? አንድ አማኝ በሚወስደው ሳክራመንት ላይ ትክክለኛ ለምሳሌ የጌታን እራት በሚወስድበት ሰዓት ለኃጢአት ስርየት ነው፣ ለመዳን ነው፣ ህይወትን ለማግኘት ነው ብሎ ካልወሰደ ቤኔፊሻል መሆን አይችልም። ኤክስ ኦፔራ ኦፔራንቲሲያ ነው። የአማኙን ትክክለኛ እምነትን ይጠይቃል። የአድሚኒስተር የሚያደርገውንም ራሱ የሰውየውን አድሚኒስተር ያንን ሳክራመንት አድሚኒስተር የሚያደርገውንም ትክክለኛ እምነት ይጠይቃል። ገብቷችኋል መለው ነገር? ለምሳሌ ፓስተሩ ትክክለኛ እምነት ከሌለው ምን ማለት ነው? ትክክለኛ እምነት ብዬ ስላችሁ በደንብ በትክክሉ ስሙኝ አጥርታችሁ፣ የጌታ እራት ለኃጢአት ስርየት ነው ብሎ የሚያምን ፓስተር ካልሆነ፣ የጌታ እራት ህይወትን ይሰጣል ብሎ የሚያምን ፓስተር ካልሆነ፣ አንድ በሉልኝ፣ የሚወስደው ሰውዬ ቤኔፊሻል መሆን አይችልም። ኤክስ ኦፔራ ኦፔራንቲስ ነው የኛ። ስለዚህ የሚወስደው ሰውዬ ተጠቃሚ መሆን አይችልም። ምንም አይነት ቤኔፊት ሊቀበል አይችልም። አንድ አድሚኒስተር ከሚያደርገው፣ ሁለተኛ አድሚኒስተር የሚደረገው ሰውዬ፣ አድሚኒስተር የሚደረገውም ሰውዬ የጌታ እራት ለኃጢአት ስርየት ነው፣ ህይወትን አገኝበታለሁ፣ ለመዳን ነው ብሎ አምኖ ካልወሰደ ተጠቃሚ መሆን አይችልም ነው ኤክስ ኦፔራ ኦፔራንቲስ የኛ። በደንብ አዳምጡኝ። ሚውቴል ትደረጋለህ። ኦኬ። ከዚህ አንጻር ኤክስ ኦፔራ ኦፔራንቲስ ስለሆነ የምንከተለው በሳክራመንት ጉዳይ ላይ ጴንጤቆስጣልን ደግሞ በምናይበት ሰዓት ቅድም እንዳልኳችሁ የጌታ እራት ለኃጢአት ስርየት ብለው አያምኑም አይደለ? የጌታ እራት ህይወትን እናገኝበታለን ብለው አያምኑም። ስለዚህ ለምንድን ነው መወስደው? ቫሊድ አይደለም ያልኩትን፣ ትክክል አይደለም ያልኩትን፣ ምንም አይነት ቤኔፊሻል ማላገኝበትን ሄጄ እንዴት ወስዳለሁ ነው። ከምን አንጻር ነው እየተናገርኩ ያለሁት? ከሳክራመንት አንጻር። ቫሊድ አይደለም ብዬ 100% ስለማመን፣ ትክክል አይደለም ብዬ ስለማመን። ኦኬ፣ ይሄኛው እንግዲህ ከኮንፌሽናችን ከባይብል እና ከሂስቶሪካል ከቸርች ሂስትሪ አንጻር ነው እየተናገርኩት። ሌላው ምንድን ነው? ምድር ላይ ደግሞ እንዴት ነው ታዲያ? እንደዚህ አንተ እንደምትለው እናንተ እዚህ ላይ ቲክቶክ ላይ እንደምትሉት ምድር ላይ ግን እንደዛ አይደለም። ልክ ናችሁ። ምድር ላይ እንደዛ አይደለም። ለምንድን ነው ግን እንደዛ ያልሆነው? ለምንድን ነው? ትክክለኛ አይደንቲቲዋ ነው መካነ ኢየሱስ አሁን ያለችበት ኢትዮጵያ ያለችው አይደለም። ሉትራን ኢትዮጵያ ያለችው አሁን ትክክለኛ አይደንቲቲዋ ነው አይደለም። ኦሪጂናል አይደንቲቲዋ ትክክለኛ አይደንቲቲዋ አይደለም። ምንድን ነው? ዶሚኔት ተደርጋለች በካራዝማቲክ
ዶሚኔት ተደርጋለች። ስለዚህ ሞር የምታንጸባርቀው ምኑን ነው? ካሪዝማቲክ ነው የኢትዮጵያ መካነ ኢየሱስ። ሞር የምታንጸባርቀው ሉትራን ኢትዮጵያ ያለችዋ ካሪዝማቲክን ነው ያንን ነው እየተመለከታችሁ ያላችሁት። የኛ ደግሞ ሐሳብ ምንድነው? ወደ ትክክለኛ ኦሪጂናል አይደንቲቲዋ እንድትመለስ ነው መካነ ኢየሱስ። አይደንቲቲዋ አይደለም ይሄ ፔንቴኮስታል ይሄ ካሪዝማቲክ የሆነ ነገሯ አይደንቲቲዋ አይደለም፣ ኮንፌሽኗ አይደለም። ወደ ትክክለኛ ኮንፌሽኗ ወደ ትክክለኛ አይደንቲቲዋ እንድትመለስ ነው። ባክ ቱ ኦሪጂን እንድትሆን ወደ መጀመሪያ አይደንቲቲዋ። እዚህ ኮንፌሽናል የሆኑ ሉትራኖች አሉ። በጣም ኮንፌሽናቸውን አክብረው ነው የሚሄዱት። በትክክል ነው የሚራመዱት። እኔ ያለሁበት ሀገር ልክ እንደዛው ኢትዮጵያ ያለችዋ እንድትመለስ ነው ፍላጎታችን እንጂ አሁን እናንተ የምትሉት ኢትዮጵያ ላይ ያለችዋ መካነ ኢየሱስ እናንተ እንደምትሉት አይደለም። እንደምትሉት ልክ ነው አይደለችም፣ ግን ትክክለኛ አይደንቲቲዋ ኦሪጂናል አይደንቲቲዋ አይደለም። ይሄ ነው የምንለው። ሞር ዶሚኔት ተደርጋለች በካሪዝማቲክ በጴንጤቆስጣሉ ዶሚኔት ተደርጋለች። እንዴ ልሳን እኮ በጣም ለመግባት መካነ ኢየሱስ ልሳን የሚባለው ነገር ለመግባት እኮ በጣም ብዙ ትግል ተደርጓል። ብዙ ትግል። እኔ በነበርኩበት ቸርች እኮ ልሳን በጉባኤ መናገር አይቻልም። አሁን ግን መካነ ኢየሱስ ስትሄዱ ልሳን ሊናገሩ ይችላሉ በጉባኤ። ምንድነው? ሞር ጫና ደርሶባታል። ሞር ተወስዳለች። ወደ ካሪዝማቲኩ ሞር ገብታለች። ከዚህ አንጻር ልዩነቱ ራሱ አናውቀውም። እዛ እኮ አይደለ? ልዩነቱ ራሱ አይታወቅም። ለምን? ተቀላቅላለች፣ ተደባልቃለች፣ አይደንቲቲዋን አጥታለች መካነ ኢየሱስ። ስለዚህ አይደንቲቲዋን ያጣችውን መካነ ኢየሱስን እያሳያችሁኝ ያ ነው ትክክለኛ መልኳ እንዳትሉኝ። ያ አይደለም ትክክለኛ መልኳ። ወደ ትክክለኛ መልኳ እንድትመለስ ነው እየጮህን ያለ ነው። ይህንን አስረግጬ መናገር እችላለሁ። ከሳክራመንት አንጻር፣ ከትክክለኛ አይደንቲቲዋ አንጻር ማለት ነው። ይህንን ነው ልን የምንፈልገው። ኦኬ እሺ ዴቭ ሳም መስጠት ይቻል ይሁን ቃል እሺ ቀጥል። እሺ እንዴት ናችሁ? ሰላም ብያለሁላችሁ ነው። እየሰማው ነበር እንትን ዴቫይ ኤክስፕላኔሽንን እየሰማው ነበር። ይሄ ክሎዝ ኮሚኒየን እና ኦፕን ኮሚኒየን ሲምፕሊ በሃይ ቸርቾች በኩል በጣም እንትን የሚደረግ ነገር ነው። ሲምፕሊ ኢንተርቴን የሚደረግ ነገር ነው። ያን ያህል አሁን ወደ ሚዲያ ቢመጣ ችግር ያለው ነገር ነው ብዬ አላስብም። አሁን የሰጠኸው ኤክስፕላኔሽን በጣም እንትን ነው፣ ቫሊድ ነው። ምንም ከዛ ውስጥ የምጥለው ነገርም የለም። ሶ ክሎዝድ ኮሚኒየን እንትን የሚያደርጉ አፕላይ የሚያደርጉ ጀስት ኮንፌሽናል የሆኑ ሉትራን ቸርቾች እንዳሉ እናውቃለን። በኢትዮጵያ ኮንቴክስት አይደለም የሚለው ሁላችንም እንስማማለን። በኢትዮጵያ ኮንቴክስት አለመሆኑ ስህተት ነው ወይስ ልክ ነው የሚለው ነገርም ያነጋግራል። እሱም ችግር የለውም፣ ዳዝ ማተር። እሱም ሶ እንደ ጥያቄ ብቻ ሳይሆን እንደምትታገሱ ተስፋ አደርጋለሁ። እንደ ወቀሳም ነው የማቀርበው። ግን አሁን ጠዋትም በነበሩ ፕሮግራሞች በነበርኩበት ሰዓት እንዳይነሳ በሌለበት ኢቭን ያልከው ነገር ተነስቶ ውይይት እንዳይደረግበት ሀሳብ ስሰጥ ነበር። አቤላ ነበርና ሶ አይ ቲንክ ማወራው ነገር ቫልዩ ይኖራል ብዬ አስባለሁ። በዛ ውስጥ እኔ አፈርም የማደርገው እናንተ ከምታደርጉት ነገር ውስጥ አፈርም የማደርገው ወይም ደግሞ ኮምፕሊትሊ የምቀበለውን ነገር ከማንሳት ልጀምር። እምነታችን ይሄ ነው፣ ኮንፌሽናችን ይሄ ነው፣ እንትናችን ይሄ ነው ብላችሁ የምታቀርቧቸው ነገሮች ቫሊድ ናቸው። ማለትም ማስተማር አለባችሁ። በቃ የምታምኑበት ነገር ስለሆነ ማስተማር አለባችሁ። ያንን ትምህርት መስጠት አለባችሁ። ለዛ ትምህርት ደግሞ የሚገዛ ሉትራን ደግሞ ማፍራት ደግሞ መብታችሁ አደሰም ታይም አክቹሊ ግዴታችሁ። በተለይ ዴቭ እንዳንተ አይነት ሰዎች ደግሞ በጣም ግዴታችሁ ነው፣ መብታችሁ ብቻ አይደለም። ስለዚህ ያንን በሙሉ ልቤ ይቀበለዋል። ሶ እንደ ሉትራን አይደንቲቲያችን ይሄ ነውና ይሄኛውን አይደንቲቲ የያዘ ሉትራን ማፍራት ግን እንትናችን የሚለውን ነገር እኔ እቀበለዋለሁ። ከዚህ በፊትም ብያለሁ እዚሁ ሲምፕሊ ሉትራን ነኝ፣ መካነ ኢየሱስ ነኝ፣ እንደዚህ ነኝ፣ ግን እምነቴ እንዲህ አይደለም የሚሉ ከአኪ ጋር ማውርተናል። እንትን ያልሆኑ ሲምፕሊ የሉትራን አይደንቲቲ በደረሰበት ያልደረሱ አይነት ሰዎችን አይቻለሁ። ሲምፕሊ እንኳን የሉትራን ቀርቶ ጥሩ የፔንቴኮስታል እንኳን የሆነ ሰው ሊያምነው በማይችለው መንገድ እንትን ያደረጉ ሉትራኖችንም አይቻለሁ። ስለዚህ ብዙ ስራ አለባችሁ ብለው ነበር። እንደውም አኪ ማው ስራ አለባችሁ፣ እንደውም አሁን ሳክራመንት ላይ ቆያችሁ እንጂ አይ ዶንት ኖ ለምን እንደሆነ ከዛ የሚበዛ ብዙ ስራ እንዳለባችሁ አያለሁ እንደውም ማለት ነው። ስለዚህ በዛ ደረጃ ኮንፌሽናችን የሚለው ይሄ ነው፣ ትምህርታችን የሚለው ይሄ ነው የሚለው ነገር በተለይ ደግሞ አሁን ልክ እንዳንተ ጀስት እውቅና ያለው በማገልገል እውቅና ያለው እውቀቱም ያለው ሰው ፕሬዘንት ሲያደርገው
ደስ ይለኛል። መጥቼ ከእናንተ ጋር መስማማበትን ማለስማማበትን እያወራው ዝም ብዬ መሀላችሁ ቁጭ ብልም ደስ ይለኛል። አድርጌውም አውቃለሁ፣ ታውቃላችሁ ሁላችሁም። ሶ እዛ ላይ ምንም አይነት እንትን የለብኝም ነው እምነታችን ይሄ ነው። እምነትን ለምን ገለጥክ ብሎ የሚያነሳና በኔጌቲቭ ጎኑ የሚያስቀምጥ ሰው ካለ ጠዋት ላይም ስለው ነበረ ስህተት ነው። ትርፍ ነገሮችን በዛ ምክንያት የሚያወራ ሰው ካለ ይሄም በጣም ስህተት ነው፣ አለም ስህተት ነው። በቃ እንደዛ አታርጉ እያልኩ ነበር ጠዋት። ሶ ግን በዚህ ሁሉ ውስጥ ግን አንድ ግን የማላልፈው ነገር አለ። ትናንትና ያን ባነሳበት ጊዜ አልነበርኩም፣ መጥቼ ከኋላ ጥያቄ ጠይቁ እንጂ እና ዛሬ ነው ያልከውን ነገር ቪዲዮን ያየሁትም ዛሬ ነው። በዛ ውስጥ ግን ብዙ ያልታሰበባቸው ነገሮችን እንትን ብላችኋል። ሲምፕሊ በዊዝደም አድርጋችሁታል ብዬ አላምንም። ሶ ይሄንን ከነሉትራን ስለሆንኩ ምናምን የምለው ነገር አይደለም፣ ጀስት ባላንስ የሆነ ነገር ነው ብዬ ስለማመን ይሄን የምለው። አንደኛ ክሎዝድ ኮሚኒየን እና ኦፕን ኮሚኒየን ራሱ ምንድነው የሚለውን ነገር ቤዝ አልሰራችሁም። የመጀመሪያው ነገር እሱ ምንድነው ክሎዝድ ኮሚኒየን ምንድነው፣ ኦፕን ኮሚኒየን ምንድነው፣ ኦዲየንሳችሁን ስትነግሩት ክሎዝድ እና ኦፕን ኮሚኒየን ምንድነው ለሚለው ነገር ኢቭን የመካነ ኢየሱስ አባላትን እንኳን ብትጠይቁ ምናልባትም አብዛኛው ሰው አዌርነሱ ላይኖረው ይችላል። ስለዚህ ያንን ቤዝ ሳትሰሩ ክሎዝድ ኮሚኒየን ማለት ይሄ ነው፣ እኛ ክሎዝድ ኮሚኒየንን አፈርም እናደርጋለን፣ ክሎዝድ ኮሚኒየን ደግሞ ይሄ ነው የሚለውን ነገር ሙሉ ኮንቴክስቱን ሳትሰሩ ነው ያንን ንግግር የተናገርከው። ሶ ያ ደግሞ አይ ዶንት ቲንክ ትክክለኛውን ውጤት አሁን እናንተ እያሰባችሁ ያላችሁትን ውጤት ከማምጣት ይልቅ መጫጫሁን ያበዛዋል ብዬ አስባለሁ። የመጀመሪያው ነገር እሱ ነው። ስለዚህ ሪሊ እነዚህ ተርሞች በጣም ሃይሊ ቴዎሎጂካል ተርሞች ናቸው። በቃ ሃይ ቸርቾችን በጣም ወደውም በዚህ ምክንያት ነው፣ ቴዎሎጂካሊ ሪች ናቸው። ሶ ግን ያንን ሪች ቴዎሎጂ አምጥታችሁ እዚህ ጋር ፕሬዘንት ስታደርጉት ኮንቴክስት መስራት አለበት፣ ግራውንድ መስራት አለ። እዛ ግራውንድ ላይ ተነግሮ ነው ተቆሞ ነውና የሚሰራው ማለት ነው። ስለዚህ ክሎዝድ ኮሚኒየንን አፈር ማረጋለሁ ብላችሁ መነሳታችሁ ሳይሆን ችግሩ ግን ደግሞ የዚህን ነገር ግራውንድ አልሰራችሁትም፣ ኮንቴክስት ሳሰሩለት ነው ኦሬዲ ያንን ነገር ያመጣችሁት። ያ ደግሞ በጣም ከጥቅሙ ጉዳቱ ያመዝናል። ኢቭን እንደው አሁን ያንን ነገር እንትን እናደርጋለን ለሚለው ኢቭን ለመካነ ኢየሱስ አባላት እንኳን ከባድ የሆነ ነገር ነው የሚሆነው ማለት ነው። ቀጥሎ ግን ቱ ቢ ኦነስት ነገሩን የገለጽክበት መንገድ በእናንተ ቴዎሎጂም ቢሆን አፈርም መሆን የሚችል ነገር አይደለም። ኮምፕሊትሊ እኔ ነው ብዬ አላስብም። ምክንያቱ ደግሞ ምንድነው ሲምፕሊ አሁን እያመጣ ያለሁት ይሄን እየተናገርኩ ያለሁትን ኔጌቲቭሊ እንደማትወስዱት ተስፋ አደርጋለሁ። ትርፍ ነገርም አልናገርበትም። ሁለተኛ ደግሞ ጀስት ኢንቴሌክቹዋሊ አስቤዋለሁ ብዬ ነው የማስበው። ለምንድን ነው እንደዛ የምለው? ከፔንቴኮስታል ጋር ህብረት ለማድረግ የክሎዝድ ኮሚኒየንን የሚከተሉ ኮንፌሽናል ሉትራኖች እሱ እንትና አዲስ ነገርም አይደለም፣ ጊዜው የሚያስብል ነገርም አይደለም። ዳዝም ማለት እሱ ማተር የሚያደርገው እሱ ስላልሆነ ማለት ነው። ግን ደግሞ ክሎዝድ ኮሚኒየንን ከፔንቴኮስታል ጋር አናረገውም ካልክ በኋላ ኮምፔር ያደረክበት መንገድ ኢዝ ሪሊ ሃርድ። አሁን ቅድም ስትናገር ነበር በቃ የፔንቴኮስታል የሎርድ ሰፐርም የሳክራመንት ቴዎሎጂ ቫሊድ አይደለም ለኮንፌሽናሎች። ልክ ነው። ግን ደግሞ ሪሊ ትራንስብስታንሺዬሽን ቫሊድ ነው እንደ ለኮንሰብስታንሻሎች ለእንትኖች ለሉትራኖች አይደለም እኮ አይደለም። ትራንስብስታንሺዬሽን ለሉትራኖች ቫሊድ አይደለም። ስለዚህ ካቶሊክ ጋር ኮሚኒየን ባደርግ ይቀለኛል ስትል ሲምፕሊ የሆነ ነገር ቫዮሌት እያደረግን ሶ ለሉትራኖች ስህተት ነው። ይሄ ራሱ ኑፋቄ ነው አይደለም የሚለው አይደለም የሚያነጋግረው። ቫሊድ አይደለም ብለህ ከሆነ ከነሱ ጋር አላደርግም ያልከው። ስለዚህ በእናንተ ኮንፌሽን መሰረት በእኛ ኮንፌሽን ይሄን ይላል እያልክም አይደለም፣ ይሄንንም አውቃለሁ። ነገር ግን በእናንተ ኮንፌሽን መሰረት ኢቭን ትራንስብስታንሺዬሽን እንኳን ቫሊድ አይደለም። የእናንተን ቴዎሎጂ እንደ ኮንሰብስታንሺዬሽን የሚወስዱ ወይም ደግሞ ይሄ ከእንትን እኩል ነው ስቲል ከካኒባላይዜሽን እኩል ነው ብለው የሚናገሩ ቴዎሎጂያኖችን እንዴት እንደምታስረዱ እናውቃለን። በቴዎሎጂዎች ውስጥ ያን እንዴት እንደምታስረዱ እናውቃለን። አት ዘ ሴም ታይም ትራንስብስታንሺዬሽን ደግሞ ቫሊድ እንዳልሆነ እንደምትናገሩ እናውቃለን። ስለዚህ የፔንቴኮስታሎችን ቫሊድ አይደለም ካልክ ሎጂካሊ ማለት ነው አት ዘ ሴም ታይም ትራንስብስታንሺዬሽን ለአንተ በቃ ቫሊድ አይደለም፣ ቫሊድ የሆነ ሳክራመንታል ሲስተም አይደለም። ዛትስ ዋይ እናንተ አጌንስት ትራንስብስታንሺዬሽንም ኮንሰብስታንሺዬሽንም ናቸው። አለቀ። ፊዚካል ፕሬዘንስ ነው የምታምኑት። ስለዚህ ቫሊድ የሆነው ይሄ ነው። ቫሊድ ካልሆነው ጋር ቫሊድ ያልሆነን ነገር ኮምፔር አድርገህ አንደኛውን ቫሊድ ያልሆነን ነገር እውነተኛ የጌታ ስጋና ደም አይሉም፣ ከዚህ የተነሳ ከነሱ ጋር አላረግም ካልክ በኋላ እነዚህኞቹ እውነተኛ የጌታ ስጋና ደም ስለሚሉ ብቻ እንደ ቫሊድ በሚመስል መልኩ ከነሱ ጋር ባረግ ይቀለኛል ስትል ኦፌንሲቭ ነው። ታክሲውን ተከተል፣ የሚዞረውን ተከተል። ይቅርታ ጋይስ ሞተሩን ተከተል። ይቅርታ እሺ፣ መኪና እንትን እያደረኩ ስለሆነ
የመራው ስለሆነ ኤኒዌይስ ያ ቫሊድ አይደለም። በቃ ትራንስብስታንሺዬሽንም ቫሊድ አይደለም ለእናንተ የፔንቴኮስታሉም ቴዎሎጂካል እንትን አይዲያ ቫሊድ አይደለም። ስለዚህ በዛ ደረጃ ኮምፔር ማድረግ አልነበረብህም፣ ለዛውም ቲክቶክ ላይ ማለት ነው። ምክንያቱም ቅድም ብለሃል አንተ ተጋብዘህ ፔንቴኮስታሎች ጋር ታገለግል፣ ሌላ ቦታ ታገለግል ይሆናል። ቀጥል ሶ ሌላ ቦታም ታገለግል ይሆናል። እየወጡ ለእኛ ጋር መጥተው የሚያገለግሉ ሉትራኖችን እናውቃለን፣ የምንወዳቸው አገልጋዮች አሉ። ነቂስ በቃ እኛ ጋር መጥተው ሲያገለግሉ ነፍስ የማይቀርልን አገልጋዮች፣ ሚዲያ ላይ ስናያቸው ደስ የሚሉን አገልጋዮች ማለት ነው። ገባ? አሁን እነዚህን አገልጋዮች ሲምፕሊ ለምን እንደው እኛ እናንተ ጋር መተን አልወሰድን ብለን አንጣላቸውም፣ እኛ ራሳችን ማለት ነው። ለምን ከለከላችሁም ብለን አንጣላቸውም። ነገር ግን የተናገርክበት መንገድ ይሄኛውን ቲክቶክ ላይ ራሱ የሚሰራውን ይሄኛውን ነገር የሚከለክል ነው። ኮሚኒየኑን ትተው ማለት ነው። አፖሎጂቲክሱን የሚከለክል ነገር ነው የተናገርከው። ሲምፕሊ እዚህ አብረን የምንሰራውን ነገር ማለት ነው። ዴቭንም ማቀው ቤቴ ገብቶ የሚገርም አስተያየት ሲሰጥ የሚገርም ትምህርት ሲሰጠን ነው ማቀው ማለት ነው። እሱ ባለበት እናንተ ባላችሁበት ገብቼ የእናንተን ቴዎሎጂ ለሌሎች ሳብራራ ነው ራሴን ማውቀው ማለት ነው። አሁን ያልክበት መንገድ ግን ኢቭን ትራንስብስታንሺዬሽን ቫሊድ ሳይሆን በእናንተ ዲኖሚኔሽን ቫሊድ ሳይሆን ነገር ግን ፔንቴኮስታል ጋር ከማድረግ ከዛ ጋር ባረግ ይቀለኛል ብለህ ነው ፐርሰናል ኦፒኒየንህን የሰጠው። ያ ደግሞ ብዙ ነገር እንትን ያደርጋል። ፕሬዘንት ያደረክበት መንገድ ነው ስህተት እንጂ ብዙውን ጊዜ ስመለከትም አንዳንድ ጊዜ ፕሬዘንት የምታደርጉበት መንገድ ስህተት ሆኖ አገኘዋለሁ እንጂ ቴዎሎጂያችሁ ስህተት ነው አይደለም የሚለው ነገር አብረን እንዳንሰራ የማያደርገንም መጫጫ ሆኖ የማያመጣው እምነታችሁን መግለጣችሁ ብቻውን መጫጫህን የሚያመጣ ከሆነ እኔ አብሬያችሁ ቆማለሁ። ለዛ ነው ቤታችሁ የምገባው አብሬያችሁ እንትን የማደርገው። ሲምፕሊ የእናንተን ቴዎሎጂ መግለጻችሁ ኢቭን በቴዎሎጂያችሁ እኔ ባልስማማ ራሱ ሳልስማማ ይሄን በእናንተ ቴዎሎጂ ሳልስማማ እንትን የሚያደርገኝ ነው በደስታ መሆን የማረግበት ነው። ስለዚህ ትምህርታችሁን ማስተማራችሁ ብቻውን ለሰዎች ኦፌንሲቭ ከሆነ እኔ ቤት ከፍቼ ኖ አይደለም እላለሁ። ምክንያቱም ሉትራኖች እኔ ቤት ነበር ሲያስተምሩ የነበረው በጣም በደስታ ደስ እያለኝ ማለት ነው። ስለዚህ ፕሬዘንት ያደረጋችሁበት መንገድ ግን ያንን ነገር ፕሬዘንት ያደረክበት መንገድ ግን ኢትስ ሪሊ ኦፌንሲቭ እኔን ራሱ ኦፌንድ አድርጎኛል። ምክንያቱ ደግሞ እንዴ ትራንስብስታንሺዬሽንም ቫሊድ አይደለም። በቃ ይሄኛውም የፔንቴኮስታሉም ሎርድ ሰፐር ቴዎሎጂ ቫሊድ አይደለም ለአንተ ለሁለቱም ቫሊድ አይደለም ክሎዝ ኮሚኒየንስ ኮንክ ድረስ ማለት ነው። ይቀለኛል የሚለው ነገር ሲምፕሊ ከካቶሊክ ጋር መሆኑ ኢቲዝ በጣም ሃርድ ነው። በጣም ሲመቸው ወርደ ለእንድትዞር ሆነ ነው። ስለዚህ ይሄ በጣም እኛን እንትን ያደረገን ነገር ኦፌንድ ያደረገን ነገር እሱ አሁን ትርፍ ነገር መነገሩ ምናምን ቅድም አቤላ ሲያነሳ ነበር ምናምን አሃናስ ታነሳ ነበር። ትርፍ ነገር መነገሩ እንትን አይደለም፣ ይሄ አግባብ አይደለም። በቃ ይሄ እናንተ መሰደባችሁ በራሱ ማለት ነው። እናንተ ተሰደቡ እንትን አርጉ አይደለም ፖይንቱ እሱ አይደለም። ነገር ግን የሆነ ነገር ኢንቮክ ከተደረገ በኋላ ጥፋተኛ ማን ነው የሚለውን ነገር መለየት በራሱ እንትን አይደለም ራሱ እሺ ቴንክ ዩ የሚቻል አይደለም። ቲክቶክ ላይ ሚዲያው ላይ ራሱ እንደዛ አይደለም። ስለዚህ የሚዲያውን ኮንቴክስት እንደዚሁም ደግሞ እናንተ ራሱ ክሎዝድ ነው ኦፕን ኮሚኒየን ምንድነው የሚለውን ኮንቴክስት እንትን ባላደረገ መልኩ በደንብ ባልዘረጋ መልኩ ያን ባልሰራ መልኩ ስለሆነ ያደርጋችሁ። ሁለተኛው ነገር ደግሞ ኮምፓሪዝን የሰራችሁበት መንገድ ፔንቴኮስታሎችን ኢቭን ነን ሉትራኖችን ኮምፕሊትሊ ኦፌንድ በሚያደርግ መልኩ ፕሬዘንት መደረጉ ችግር አምጥቶታል ብዬ አስባለሁ። ስለዚህ እኔ ትምህርታችሁን ማስተማራችሁ ኢቭን ክሎዝ ኮሚዲያንን እንትን በሚያደርጉ ሰዎችን ክሎዝ ኮሚዲያንን ኢንተርቴን የሚያደርጉ ሰዎችን እኔ አውቃለሁ እኮ አብሬያቸው በቃ ሻይ ቡና አብሬያቸው የጌታን ነገር የምንነጋገር ስለ ኢየሱስ አብረን የምንመሰክር ሰዎች አውቃለሁ። ኦኬ በውስጥ በቃ ከነሱ ጋር ነው እንትን ራሱ ቴዎሎጂካሊ ውይይት ራሱ ከነሱ ጋር ተሳስቀን የምንቋወምበት ቦታ ላይ ተቋውመን ምናምን የምናደርግ ሰዎች ማለት። ስለዚህ ሲምፕሊ እኔን የሚቸግረኝ አሁን እንትን አይደለም ይሄ የምታነሱት የቴዎሎጂ ልዩነት በጭራሽ አይደለም። ይሄ መሬት ላይ ማለት መሬት ላይ አላገደንም አብረን እንዳንሰራ። አየሩ ላይ ሲሆን ቲክቶክ ላይ ሲሆን የሚያገደን ምክንያት ፕሬዘንት አደራረግ ነው እንጂ በምንም አይነት ሁኔታ የቴዎሎጂ ልዩነት ቴዎሎጂካሊ የሆነ ነገር መግለጻችሁ ምናምን አይደለም። ስለዚህ የተናገርክበት መንገድ ኦፌንሲቭ ነው። እኔ ኦፌንድ ሆኜበታለሁ እዚሁ አብሬያችሁ እየዋልኩ ራሱ ማለት ነው። ስለዚህ ኮምፕሊትሊ ያንን ነገር እንደው እንትን ባታደርጉት ራሱ አይ ያ ነገር እንደው ኤክስፕሌን ሊደረግ የሚችልበት ወይ ያለው ምናምን ባትሉት ራሱ ጥሩ ነው ብዬ አስባለሁ። ለብዙዎች የሚያሳምን ነገር ስላልሆነ ማለት ነው። ኤኒዌይስ ግን ከዚህ በተረፈ እንደው አይ እነሱ ሉትራኖች ትምህርታቸውን ስላስተማሩ ብቻ ኦፌንሲቭ ሆኖብናል የምትሉ ሰዎች ካላችሁ ግን ይሄ ትክክል አይደለም።
ኦፌንሲቭ ሊሆን አይችልም በጭራሽ። የሆነን ቴዎሎጂ ማስተማር ኦፌንሲቭ ሊሆን አይችልም። ኤምኬሲ እና መካነ እንትን ሙሉ ወንጌል ቁጭ ቢሉ ምንም በቃ የተለያዩ ነገሮችን ሊናገሩ ይችላሉ። ኢቭን ዲቴይልድ በሆኑ ቴዎሎጂካል ነገሮች ላይ ማለት ይናገራሉ። ስለዚህ የተለያየ ነገር መኖሩ ብቻውን ምንም ኦፌንሲቭ የሚያደርግ ነገር የለም። ኦኬ ቴዎሎጂውን እኛ ኢንተርቴይን እናደርገው። ከዛ በተረፈ ፕሬዘንት የሚደረግበትን ወይ ብቻ ነው እኛ እየተቃወምን ያለነው። አሁን እኔ ራሴ እያወራ ያለሁት እንጂ የትምህርቱን ልዩነት ወይም ደግሞ የተለየ ትምህርት ይዘው ስለመጡ አይደለም። ፖይንቱ እሱ አይደለም። በቃ የሉትራን ቴዎሎጂን ስለማውቀው ማለት ነው። ሰው የማይገባ ነገር የምትናገሩ ሰዎች፣ ጉዳዩን በጣም የምታሰፉት ሰዎች ምናምን ኢትስ ናት ጉድ። እሱ ራሱ ጥሩ አይደለም፣ ትክክልም አይደለም። እናንተም እሱ መተው አለባችሁ ብዬ አስባለሁ። ከዛ በተረፈ ግን መካነ ኢየሱስን በተመለከተ በቃ መሬት ላይ ያለውን እውነታ የምናውቀው ነው። ይሄን አይደንቲቲ ለመለወጥ አሁን የሄዳችሁበት መንገድ ትክክል አይደለም። እንዴ በቃ ትላንትና የሰጣችሁት አስተያየት ትክክል አይደለም። እንዴ አንተም ቀጥታ አንተም ኢቭን መካነ ኢየሱሶችን እንግዲህ ልሳን የሚናገር ሁላ ቸርች አለ መካነ ኢየሱስ ማለት ነው። ቀጥታ ፔንቴኮስታል ቴዎሎጂውን አፈርም አድርጎ ራሱ ኢምፕሬስ አድርጎ የሚኖራል። አይደንቲቲን ቀይር ስትለው አይደንቲቲን ቀይር የምትለው አሁን በምትሉት መንገድ አይደለም፣ ትምህርቱን በማስተማር ኮምፓራቲቭሊ እንደዚህ ስታቀርብ ዴቭ ባቀረብክበት መንገድ ሲቀርብ ያንን ያቀረብክበትን መንገድ በጣም በለሰለሰ መልኩ በማድረግ ነው ሰውን አይደንቲቲውን ልታስቀይረው የምትችለውና ማለት ነው። ካለበለዚያ ግን አይደንቲቲውን ልትነጥቀው የመጣ ነው የሚመስለው። ኮንፌሽናል ነኝ ብትለው ኮንፌሽን ይሄ ነው ብትለው ብዙ ሰው ላይገባው ይችላል። ኢቭን ከመካነ ኢየሱስ ያንን ለማድረግ የግድ አሁን ያደረካቸው የተናገርካቸው ነገሮችን ማስተካከል ይኖርብሃል ብዬ አስባለሁ። አሁን እንደ ወንድም ነው የነገርኩህ፣ በሌለህበት እንዳይነሳ በጣም እንትን አድርጌያለሁ። አሁን ደግሞ እዚህ አግኝቻለሁ። ፊት ለፊት ብነግርህ ኦፌንሲቭ ይሆናል ብዬ ስለማላስብ፣ ስለዚህ ፕሬዘንት ያደረክበት መንገድ ኮምፓሪዞን የሰራህበት መንገድ ኢስናት ጉድ። በቃ የፔንቴኮስታልና ትራንስብስታንሺዬሽን የሚከተሉ የካቶሊኮች ቴዎሎጂ ለሉትራን ቴዎሎጂ ቫሊድ፣ ሁለቱም ቴዎሎጂ የሉተር ቴዎሎጂ ቫሊድ አይደለም ለኮንፌሽናሉ ማለት። ስለዚህ በዛ መንገድ መስራት አልነበረብህም። ካቶሊክ ጋር ይቀለኛል የሚለው ነገር ብዙዎችን ኦፌንድ አድርጓል በዛ ምክንያት። ሶ ፕሬዘንቴሽንህ እንጂ ፕሬዘንት የተደረገ ነገር አይደለም። ኦልሬዲ ቴዎሎጂ አይደለም ኦፌንድ የሚያደርገው ብዬ አስባለሁ። ቴዎሎጂ ኦፌንድ ያደረጋችሁ ግን ምናልባት ትንሽ ጊዜ ስጡትና ምንድነው እንትን የሚባለው የሚወራው ነገር የሚለው ነገር ማየቱ ይሻላል ብዬ አስባለሁ። በዛ ሳይድ ያላችሁ ደግሞ ማለት ነው። ሶ ጋይስ ቴንክ ዩ ተባረኩ። እኔ ልቀጥል ሀኒቾ? ያ ዴቡ ትቀጥላለህ። ግን መጨረሻ ላይ ቃሌ ያለውን ለምሳሌ ቃሌ ቤት ከፍተው አሁን እየተናገሩ ነው። ጽናት ጥምቀት ልክ አይደለም፣ ትናንት ያወሩበት ልክ አይደለም ብለው ከተናገሩ ቃሌ ይሄ ተቃውሞ አይደለም? ምን ትላለህ? እስኪ በአንድ ሰከንድ ከቻልክ አሳጥረህ ቃሌ። የህፃናት ጥምቀትማ እኔም ልክ አይደለም ልል ይችላል። ልክ አይደለም ማለታቸው ኦፌንሲቭ አይደለም። ለእናንተም ቢሆን እሱ ኦፌንሲቭ መሆን የለበትም። የማይሆን ነገር የተናገሩትን ሰዎች ከሆነ ይኸው እዚሁ እናንተው ፊት ነው የተናገርኩት። እሱን ልክ አይደለም ብዬ ማለት ነው። የሚያከራክር ነገር የህፃናት ጥምቀት ስህተት ነው የሚለውን አንዴ የህፃናት ጥምቀት ስህተት ነው የሚለውን ነገር ግን እሱን አይደለም አሁን ትናንትኛ ባነሳ ነው። ወዲያው ደግሞ ቤት ተከፍቶ ይሄ እቃወማለሁ ልክ አይደለም ምናምን የሚሉ ከፈለክ ማየት ትችላለህ። ቤቱን አልናገርም፣ ግን እንደዛ እያሉ ነው። የቀረበው ነገር ልክ አይደለም፣ የህፃናት ጥምቀትም ልክ አይደለም፣ የጌታ እራትም እውነተኛ የስጋና ደም አይደለም እያሉ ነው። የምናውቃቸው ትልቅ ሰዎች ናቸው። እና እሱን ማለት እንደተቃወሙ መብታቸው አይደል? እንዴ አንቺው ኦኬ እሺ ቃል ቴዎሎጂው መስራታቸው እኮ መብታቸው ነው። ስህተት ናቸው አይደሉም? እሱ በውይይት የሚመጣ ነገር ነው። ግን ቴዎሎጂው መስራታቸው ተሳሳተ የሚሆን ልክ አይደለ? እዚህ ጋር ቢነገር መብታችሁ ነው። ምንም ፖይንት አይደል? ፖይንት እሱ አይደል? አሁን እኔና ኮጆን በተደጋጋሚ ነው ይሄን እንደምሳሌ ማነሳው። ሰላም ይሄን በተደጋጋሚ ነው እንደምሳሌ ማነሳው ማለት ነው። እኔና ጆ መልክ ማለት ነው ኦርቶዶክሳውያን ጋር ገብተን እኮ ይሄ ነገር እንዴት ነው የተለያየ ቴዎሎጂ ይዛችሁና ምን ሲባል አዎ ተሳስቷል ብዬ ባላስብ ኖሮ ሉትራን ተሳስቷል ብሎ ባያስብ ኖሮ የምኬስ ይመጣ ነበር እኮ። ታዲያ ምንድነው ፖይንቱ? ፖይንቱማ እነዚህ እናንተ ፊት ለፊት ራሱ የመከራከሪያ ፖይንቶቻችን አይደሉም። በቃ ይሄ እኔና እሱ ኢንተርዲኖሚኔሽናል የምናወራው ጉዳይ ነው። እናንተ ጋር ያመጣ ሌላ ኢሹ ነው ከእናንተ ጋር የሚያከራክረን። እኔና እሱን አንድ የሚያደርገን ኢሹ ነው ብለን እኮ አውርተን እናውቃለን። ስለዚህ ተሳስተሃል ለመባባል ልክ አይደለም ይሄኛው ቴዎሎጂ እኔ የምከተለው ይሄን ነው ለመባባል ቤታችሁ መጥቻለሁ እንደ ተሟገትኩት የሆነ ሰዓት ላይ አቤል ቤት ገብቼ
ስለዚህ እሱ አይደለም ፖይንቱ። ተሳስታችኋል ብትባሉ ሊከፋቸው አይገባም። ዛስ ዋይ ፔንቴኮስታሎች በዚህ ጉዳይ ተሳስተዋል ቢባል ይሄ ማንንም ሰው ሊያስከፋ አይገባም። ፕሬዘንት አደራረጉ ግን እሱ ያስከፋል። ጀስት የሆነን ሶሳይቲ አግልሎ የሆነን ኮሚኒቲ ወደሆነ ኮሚኒቲ ጀስት ለመጠጋት የሚደረግ የሆነ ሙከራ ተደርጎም ሊታሰብ ይችላል። ዴቭ ያደረገው እሱን ነው እያልኩ አይደለም በጭራሽ። ግን ደግሞ እንደዛ ሆኖ ሊታሰብ ራሱ ይችላል። ሚዲያ ላይ እየተወራ ያለ ነገር ሲምፕሊ እውቀት ብቻ አይደለም፣ ዊዝደም ይፈልጋል። ካልሆነ ግን ብዙ ነገር እናበላሻለን ብዬ አስባለሁ። ፖይንቴ እሱ ነው። እሺ ቃሌ ዴቭ አሁን መቀጠል ትችላለህ። እሺ መልካም። በመጀመሪያ አመሰግናለሁ ቃሌ። እኔ በሌለውበት ስሜ እንዳይነሳ እንትን ስትል ስለነበረ አሁን ካንተን የሰማሁት እኔ ጧት ነው ስነሳ ብዙ ቪዲዮዎች በጣም ማልጠብቃቸው ሰዎች ራሱ ተለቆ ያየሁትና እንትን ስትል ስለነበረ አመሰግናለሁ። እግዚአብሔር ይባርክህ። ወደ ሀሳቡ ስገባ ሚሽኮት አድርገናል። አንደኛው ላይ ኮንሰብስታንሻል አይደለንም እኛ ሉትራን፣ ኮንሰብስታንሻል ናቸው ተብለን እንባላለን እንጂ አይደለንም። አይ ናቸው አላልኩም። እዚሁ ላረመ እንደዛ የሚሏችሁን ግን አይደለም ብላችሁ ተሟገታላችሁ ነው ያልኩት እንጂ ናቸው አላልኩም። እዚሁ ላረመ ብዬ ነው። ኦኬ እሺ፣ ያኛውን እንትን ካልከው እሺ መልካም። ወደሚቀጥለው ሲሄድ አንደኛውን ኮሚኒቲ ባገለለ አንደኛውን እንትን ባለ ያቀረብከው አቀራረብ ትክክል አይደለም፣ እሱ ነው ብዙዎችን ኦፌንድ ያደረገው የሚል ሀሳብ ነው የሰጠኝ። ከምን አንጻር ያንን እንደተናገርኩኝ በመጀመሪያ ይሄ ኦፕን እና ክሎዝ ኮሚኒየን ሰፊ ትምህርት እኮ አስተምረናል። እዚህ ላይ የጌታ እራትን አስተምረናል፣ ጥምቀትን አስተምረናል፣ ትሪኒቲ አስተምረናል፣ ክርስቶሎጂ አስተምረናል። ሙሉ ትምህርት ሰጥተናል። ለወራቶች የቀጠለ ትምህርት ማለት ነው። ያውም የጌታ እራት ላይ ዶክተር ናውር ራሱ ያሉበት ማለት ነው። በጣም ሰፊ ትምህርት ሰጥተናል። አዲስ ነገር አይደለም። ስለዚህ አሁን ትናንትናው ላይ የመጣውን ያንን በምንናገርበት ሰዓት ርዕሱ ሲነሳ ከነበረው አንጻር ነበር ስንነጋገር የነበረው ማለት ነው። አሁን ከጴንጤቆስታሉ ጋር የጌታን እራት ከምወስድ ከካቶሊኩና ከኦርቶዶክስ ጋር በወስድ ይቀለኛል፣ ለእኔ አይከብድብኝም ብዬ ያቀረብኩት ነው። አሁን እንደሰማሁት ካንተም ብዙዎቹንም ኦፌንድ ያደረገው ነው አደለ? ኦኬ ለምንድን ነው እንደዛ ያልኩት? አሁን ለምንድን ነው እንደዛ ያልኩት? የኔ ሀሳብ ብቻ ነው ወይ? ፖስት ያደረግኩትን አላየኸውም መሰለኝ። የእኛ የሉትራን ስኮላሮች ያስቀመጡትን ፖስት አድርጌያለሁ። ምንድን ነው ብለን በምናይበት ሰዓት ቅድም እንዳልኩ በጴንጤቆስታሉ ጋር የማንወስድበት ምክንያትን ከክሎዝ ኮሚኒየን አንጻር ቫሊድ አይደለም ብለን ስለምንል ያንን አናደርገውም። ኤክስ ኦፔራ ኦፔራንቲስም ስለሆነ የምንከተለው። የካቶሊኩና የኦርቶዶክሱን ሉትራኖች እንዴት ነው የምንመለከተው? ኦፍኮርስ ትራንስብስታንሴሽንን አንቀበልም፣ ግን እንዴት ነው ሳክራመንታቸው የምንከተለው ወይም ደግሞ የምናየው የሚለውን የሉትራን ስኮላሮች ያስቀምጡታል። ሉትራን ስኮላሮች ለምሳሌ ጆን ስቴፈንሰን እና ፓይፐር በክርስቶሎጂ ዶግማቲክ ቮሊዩም 3 ቻፕተር 371 ላይ ያስቀምጡታል። ምን ይላል እዛ ቦታ ላይ? ጆን ስቴፈንስ ምን ይላል? ሄንስ ኦርቶዶክስ ሉትራኒዝም ዊ አክኖሌጅ ዘ ቫሊዲቲ ኦፍ ዩካሪስቲክ ሴሌብሬሽን ኢን ዘ ሮማን ኤንድ ኦርቶዶክስ ቸርችስ ይላል። ቫሊዲታቸውን ምን እንላለን? ትክክለኝነታቸውን አክኖሌጅ እናደርጋለን ይላል። ሉትራን ለካቶሊክ ዩካሪስቲክ እና ለኦርቶዶክስ ዩካሪስቲክ አክኖሌጅ ነው የምናደርገው። አንድም ግን ከየትኛውም ስኮላር ከሉትራን ስኮላር ግን የጴንጤቆስታሉን ዩካሪስት አክኖሌጅ የሚያደርግ የለም። ዩካሪስትን አክኖሌጅ ከማድረግ አንጻር ትክክለኛ ስለመሆኑ አክኖሌጅ ከማድረግ አንጻር ጽፈዋል ስኮላሮቻችን፣ የእኛ ስኮላሮች፣ የሉትራኑ ስኮላሮች ማለት ነው። ይህንን በውስጥም ጆይ ይልክልሃል እንትኑን ማለት ነው። ፓይፐር ክርስቲያን ዶግማቲክ ቮሊዩም 3 ቻፕተር 371 ላይ ጆን ስቴፈንስም የጻፈው አለ። ይህንን በሙሉ ጽሁፉን በሙሉ ማለት ነው በውስጥ መስመር ይልክልሃል ጆ ማለት ነው። ስለዚህ ከምን አንጻር ነው የምናየው ብለን በምናልበት ሰዓት አክኖሌጅ እናደርጋቸዋለን።
አክኖሌጅ የካቶሊክንም የኦርቶዶክስንም ዩካሪስት ትናንትና ከኤርሊ ቸርች አንጻር የሚከተሉትን የግሪኩን ተርም ሁለቱን ተርም እየጠቀስኩ ስመጣ ነበርና ሪል ፕሬዘንስ አማናዊ እውነተኛ የሚለውን አባቶች እንትን የሚሉትን እየጠቀስኩ ስመጣ ነበረ። ከዛ አንጻር እውነተኛ የጌታ ስጋ ነው ከሚለው አንጻር ከቸርችም ሂስትሪ አንጻር የካቶሊክና የኦርቶዶክስን ዩካሪስትን አክኖሌጅ እናደርጋለን ይላል ስኮላሮቻችን በሙሉ ማለት ነው። ስለዚህ ይሄንን ከዛ አንጻር ነው የምናገረው። የተናገርኩት አክኖሌጅ ከማድረግ አንጻር ማለት ነው። ትክክለኛ ስለመሆኑ አክኖሌጅ ከማድረግ አክኖሌጅ ከመስጠት አንጻር የኔ ብቻ ሐሳብ ሳይሆን የስኮላሮቻችንም ሐሳብ ስለሆነ ማለት ነው። ከዛ አንጻር ነው። ያ ማለት ግን ሄጄ ወስዳለሁ እያልኩ አይደለም። በወስድ ይቀለኛል ነው በወስድ እዛ እንትን ብል ይቀለኛል። እዚህ ቦታ ላይ ሜርሊ ሲምቦል ነው ብሎ ከሚያምኑ ጋር ከምወስድ ዩካሪስትን የጌታ እራትን እውነተኛ የጌታ ስጋና ደም ነው ከሚሉት ጋር በወስድ ለእኔ ይቀለኛል። እንዴት እንደዚህ ልትል ቻልክ? ምክንያቱም የሉትራን ስኮለሮቻችን በሙሉ ዊ አክኖሌጅ ብለዋል። የካቶሊክንና የኦርቶዶክስን ዩካሪስትን ማለት ነው። የፔንቴኮስታሉ ላይ ግን እንደዚህ ብሎ እየጻፈ አንድም ስኮላር የለም። እንዳውም እንትና ፓይፐር በዚህ አሁን ቅድም በሰጠው ላይ ከማንወስዳቸው ዩካሪስትን ከማንወስዳቸውን ክፍሎችን ጠቅሷል ዘርዝሮ። በጣም ብዙ ረጅም ጽሁፍ ነው ማየውና የማንወስዳቸውን በሙሉ አብረን ዩካሪስት ልንወስዳቸው የማንችላቸውን በሙሉ በዚህ ፓይፐር ክርስቲያን ዶግማቲክ ቮሊዩም 3 ቻፕተር 371 ላይ ጽፏል። ከዛ አንጻር ነው የምናገረው ማለት ነው የተናገርኩት ማለት ነው እንጂ አንዱን ከመጥላትም አይደለም፣ አንዱን ከመውደድም አይደለም፣ ወይም ደግሞ ሌላ ነገር አይደለም። ከሚከተሉት ቴዎሎጂ ከሚከተሉት ከቸርች ሂስትሪም አንጻር ከመጽሐፍ ቅዱስም አንጻር እኛም ካለን በዩካሪስት ላይ ካለን አቋምና እምነት አንጻር የተሻለው ለኛ የሚቀርበው የነሱ ነው የሚቀርበው ከጴንጤቆስታሉ ይልቅ የሚቀርበው የካቶሊኩና የኦርቶዶክሱ ነው የሚቀርበው። ከዛ አንጻር ነው የተናገርኩት ማለት። ይሄኛው ሰው አይዶን ለምን እንደሚከፋ ለምን እንደሚያዝን አላቅም። ይሄንን ገብታችሁ እዩት፣ አንብቡት። ስኮላሮቻችን የኛ የሉትራን ስኮላሮች የጻፉትን በሙሉ ማለት ነው። ያንን የተናገርኩት ማለት ነው። ይሄ ያስከፋል። ኦኬ ጨረስክ? እሺ ቃል ይቀጥል። እሺ ዴቭ ጨርሶ ነው? ጨርሶ ነው። እሺ ዴቭ አሁንም ፖይንቴን አላገኘሁም። አክኖሌጅ እናደርጋለን የእነሱን አክኖሌጅ እናደርጋለን የሚለው ፖይንት ሲምፕሊ እውነተኛ የጌታ ስጋና ደም ነው ከሚለው ወይም ደግሞ ከሪል ፕሬዘንስ አንጻር ነው አይደለ? እንደዚህ ብናደርገው ጥሩ ነው ብዬ አስባለሁ። አክኖሌጅመንቱ የሚመጣው ከሪል ፕሬዘንስ አንጻር አይደለም። እየተመላለስን እንድናወራ ፈልገ ነው። አዎ አይ እንትን የሆነ አሁን እኔም ባወራና እንትን ባደርግ ሲምፕሊ እኔ እናንተ ብቻ እናደርገዋለን እና አጭር ጥያቄ ብቻ አልጠይቀ ሶ ይሄን እየተባለ ያለው ወይም ደግሞ እኛ ይሄንን አክኖሌጅ እናደርጋለን የሚለው ፖይንት ከሪል ፕሬዘንስ አንጻር የተነገረ ነው አይደል? ያ እሺ ፖይንቱ የሚሆነው ምንድነው? ጥያቄው የሚሆነው ቅድም ስትል አንተ ኤክስፒሪየንስ ዘንም ስለነገርከን ማለት ነው ይሄ የጌታ ስጋና ደም ምሳሌ ነው ብሎ ቢሰጣ አትቀበልም አይደል? አልቀበልም። ዌል እሺ ይህ ስጋና ደም ኦፍ ኮርስ ሪል ፕሬዘንስ ነው፣ ግን ደግሞ ይሄ የጌታ ስጋና ደም ትራንስብስታንሺየትድ ነው ብሎ ቢሰጥ ትቀበለዋለህ? እንደዛ ብሎ የሚሰጥ የለማ። ሞድ ኦፍ ፕሬዘንሱ ነው እኮ ትራንስብስታንሲዬሽን አካላዊ መገኘት ምናምን የሚለው እኮ ሞድ ኦፍ ፕሬዘንሱ ነው። ስፒሪቹዋል እንደዛ ብሎ የሚሰጥ የለም ሳይሆን ፖይንቱ ቢል ትቀበለዋለህ ወይ ነው። እንደዛ ብሎ ቢሰጥህ ነው ሲምፕሊ ስፔኩሌቲቭ ነው። ኢፍ ነው ቃል ይሄ ኢፍ ነው የሚሆነው። እንደዛ ደግሞ ተብሎ አይሰጥም። እንደዛ ተብሎ ይሰጣል አይሰጥም ሳይሆን ቴዎሎጂ ትራንስብስታንሺዬሽን ነው። አይ ካቶሊክ በጣም ግልጽ እና ፕሌን የሆነ ነገር ነው። አዎ ስለዚህ ይህንን እየነገረህ ቢሰጥህ ምሳሌ ነው የሚለውን ፖይንት እኮ ምሳሌ ነው ብሎ እንዴት አንተ ራሱ እንደነገረህ አላቅም እንጂ የትኛውን ፔንቴኮስታል ቸርች እኔ ሰምቼው አላቅም ምሳሌ ነው የሚለውን ማለት ነው። ሲምፕሊ ምሳሌ ነው የሚለው ግን ቴዎሎጂያቸው ውስጥ አለ። ይሄ የሚካድ ነገር አይደለም። ስለዚህ ይህ የጌታ ስጋና ደም ነው ብሎ ቢሰጥህ ራሱ ማለት ነው ምሳሌ ነው የሚል ቴዎሎጂ ነው ያለው ራሱ። ስለዚህ ቴዎሎጂውን ስለምናውቀው ኮምፕሊትሊ ክሎዝድ ነው ኮሚኒየኑ።
አገልጋዩ በአፉ ስለተናገር አይደለም። ይሄ ያንተ እንትን ብቻ ኤክስፒሪየንስ ብቻ ስለሆነ ግን ቴዎሎጂያቸው የሚታወቅ ነው። ስለዚህ ክሎዝድ ነው ለነሱ የእናንተ ቴዎሎጂ ላይ ማለት ነው። ሶ ፖይንቱ ምንድነው? ስቲል ትራንስብስታንሺዬሽንን ስለሚያምኑ ትራንስብስታንሺዬትድ ነው ብሎ ቢሰጥ ትቀበለዋለህ ወይ? ትራንስብስታንሲዬሽንን አልቀበልም፣ ግን ትራንስብስታንሲዬሽን ነው ተብሎ አይሰጥም። እንደዚህ አይነት ጥያቄም የለም እኮ ቃሌ። እንደዚህ ብሎ ቢሰጥ ትራንስብስታንሲዬሽን ነው ብሎ ቢሰጥ ብሎ ጥያቄም የለም ሲጀመር። እሺ ፖይንቱ እንደዚህ ነው። ትራንስብስታንሺዬሽን መሆኑ ቴዎሎጂውን እናውቃለን አይደል? ቴዎሎጂው እንደዚህ አዎ እሱን ማለት ነው እንትን ብለው እና እንሂድና እንውሰድ ቢሉ እነሱ ቢሉህ ማለት ነው። እሺ ቶ ትራንስብስታንሺዬት ነው ብሎ ቢሰጥህ ቢሉህና ኦልሬዲ የምናውቀው ነገር ስለሆነ ትራንስብስታንሺዬሽን ስለሆነ የሚያምኑት ያንን በትራንስብስታንሺዬሽን እሳቤ ውስጥ የተሰራውን የጌታ እራት ትቀበለዋለህ? እንደ ጌታ እራት አንተ ትወስደዋለህ በግልህ? አሁን እወስዳለሁ አልወስዳለሁም ሳይሆን አክኖሌጅ ግን እናደርገዋለን፣ ትክክለኛ ነው እንለዋለን ነው አሁን የኔ እንትን ችግር የለውም። አዎ እኛ አክኖሌጅ እናደርገዋለን እኮ ብትል እዛ ጥሩ ነበር፣ ግን እዛ በውስጥ ይቀለኛል ነው ያልከው ዲቭ። ባይዘው ለመጨረሻ ጊዜ ምርጫ ቢሰጠኝ አልኩ ጴንጤቆስታሉ ጋር እዚህ ጋር የጌታ እራት ከምትወስድና ካቶሊክ ወይም ኦርቶዶክስ ጋር ከምትወስድ ሁለት ምርጫ ብቻ ቢኖረኝ የምመርጠው እነሱን ነው። አሁን የምነግርህ ማለት ነው። አንደርስታንድ እኮ ስለዚህ ተወስደዋለህ ማለት ነው አይደለ? ምርጫ ቢሰጠኝ አልኩ ያለኝ ምርጫ ሁለት ብቻ ቢሆን ማለት ነው። ያለኝ ምርጫ ሁለት ብቻ ቢሆን ወይ ጴንጤቆስታሉ ጋር ወይ ካቶሊክና ኦርቶዶክስ ጋር ከሁለት አንዱን ብቻ ምረጥ ብባል የምመርጠው እዛ ነው። ዩሲ ቅድም በኢፍ አይሰራም ብለህ ነበር፣ ግን አሁን በኢፍ እየሰራ ነው። እኔ እኮ ኢፍን አመጣሁት። የእኔን ኢፍ ሳትመልስ በኢፍ ሰራ አይታል። ስለዚህ ፖይንቱ ይሄ ነው። በቃ አሁን ኤቭሪ ትራዲሽንን ጀስት ፔንቴኮስታል የሚባለውን እያገለልከው በኢፍ ራሱ ጥያቄ ስትጠየቅ አሁንም አልመልስም እያልክ ከዛ ደግሞ በኢፍ አንተ ግን ራስህን ደግሞ ሎጂክ እየሰራ ነው። ኤኒዌይስ እሱ ልክ ነው የምትል ከሆነ ይሄኛው ነገር ልክ ነው የምትል ከሆነ ከአክኖሌጅመንት አንጻር ሳይሆን የሰራኸው ሲምፕሊ አሁን እንደነገርከን እዚሁ የኢፍ እንትን ስለሆነ ማለት ነው። ሶ ስፔኩሌቲቭሊ የተናገርከው አይከብደኝም ይቀለኛል እያልክ ስለሆነ አሁን እዚሁ ደግሞ ሲምፕሊ ደብል ስታንዳርድ ስለሆነ ያደረከው አክቹሊ ከዚህ በላይ ይበቃኛል ብዬ አስባለሁ። ፖይንቱ ምንድነው? ምናምን አይደለም ፖለቲካ ነው። ፖይንቱ ግን ምንድነው? ኢትስ ናት ፖለቲክስ። ይሄ ሪል ስለሆነ ነው ዲባ። ፖለቲካ ቢሆን ባለህበት እንደዛ አይደለም። በኢፍ ፖለቲካ አይሰራም። ኢፍ ነው ጥያቄ፣ በኢፍ መጣሁልህ መለስኩልህ ማለት ነው። ታሴ እሺ፣ በኢፍ የኔን መች መለስክ? በኢፍ አሁን እንደዚህ ብዬ ሰጠው። አንዴ ስማኛ አንዴ ያቀረብክልኝ በኢፍ መለስኩልህ። አንዴ ስማኝ ቆይ። በኢፍ ጥያቄ ሳቀርብልህ የጠየቅኩን አይደለም የመለስከው። በኢፍ ከሆነ ይኸው በኢፍ ጠየቁ ትራንስብስታንሺዬትድ ነው ብሎ ቢሰጥ ትቀበለዋለህ ወይ? እሱን ሳትመልስ ነው በኢፍ አንተ የራስህን ሎጂክ የሰራው አይታል። ዛትስ ዋይ ኢት ኢዝ ደብል ስታንዳርድ ፖለቲካ። ኢየሱስ ክርስቶስ ያደረገው ያንን ነው። ለቄሳር ግብር አንስጥ ሲል የያዛችሁትን ሳንቲም አምጡ፣ ይሄ የምስሉ የማን ነው ብሎ ነው የጠየቃቸው። የእንትንን ለእንትን ብሎ አላቸው። ስለዚህ በኢፍ ለመጣ ጥያቄ በኢፍ ነው የሚመለሰው እኮ። እሺ ይኸው በኢፍ መልሰው እስቲ ለመጨረሻ ጊዜ ለሞክርና በኢፍ መልሰው ትራንስብስታንሺዬትድ ነው ብሎ ቢሰጥ ትቀበለዋለህ? እሺ ብለህ ትራንስብስታንሲዬሽን ተብሎ አይባልም አይታል። በኢፍ ይሄኛውም በኢፍ አትመልሰውም። ኤኒዌይስ ግን አመሰግናለሁ። ኦልሬዲ ጀስት ልክ አይደለም ያልኩትን ነገር ኦልሬዲ ፊት ለፊት ነግሬሃለሁ። ልክ ነው ብላችሁ ካመናችሁ ተባረኩ። ሲምፕሊ ፊት ለፊት ብነግርህ ይሻላል ብዬ ነው በሌለህበት ስላላነሳው ማለት ነው። አይ ቲንክ አንዴ ሳትወጣ አንድ ነገር ማስተካከል አለበት ብዬ አስባለሁ። ዲቫ አለ ዲቫ አክናውሌጅ ከማድረግ ባለፈ ኦርቶዶክስ ሉተራንስ ካቶሊክ እና ኦርቶዶክስ ጋር ሄዳችሁ ውሰዱ አትልም አይደለ? አይ እንደዛ አይደለም። ይሄ የግል አመለካከት ነው አይደለ? ማለቴ ቀደመ ኢፍ ከሁለቱ ምረጥ ቢባል የትኛውን ይሻለኛል የሚለውን የራስ ሀሳብ ነው አይደለም? በኢፍ ላቀረበው ጥያቄ በኢፍ መለስኩለት። ያለኝ ምርጫ ሁለት ብቻ ቢሆን ከፔንቴኮስታሉ ጋር ዩካሪስት የጌታ እራት ከምትወስድ ከካቶሊክ ወይም ከኦርቶዶክስ ጋር ከምትወስድ ከሁለት አንዱ ብቻ ምረጥ ተብዬ ብባል ምመርጠው ያንን ነው የሚለውን መለስኩኝ። ቴንክ ዩ። አይ ቲንክ አሁን ግልጽ የሆነ ይመስለኛል። ቀጣይ
የምለው ነገር ቢኖር ምን ነበረ አቤላ ቃል በቃ እኔ ልውጣና እናንተ ተወያዩ። ጀስት ፖይንቱን እንትን አድርጌያለሁ። በኢፍ ከሆነ ኦልሬዲ የጠየኩትን ጥያቄ መመለስ ነበረበት። ስቲል ከቨር እየተደረገ ነው ብዬ ነው የማስበው። ኤኒዌይስ ግን ተባረኩ፣ መልካም ጊዜ ይሁንላችሁ። ኦኬ እሺ ቃሌ ቴንኪው ስለመጣ። ሳሚን ያስገባ ሞዴሬተር ግን አይ ዶንት ኖ ማን እንደሆነ ባላቅም ሳሚ በጣም አናደህናል። እኔ በበኩሌ ተናድጃለሁ። ማን እንዳስገባህ አላቅም። የተናገርከው ነገር ትክክል ነው ሳሚ? ለምን ተናደርሽ? ምን አድርጌ ነው አነሱ? ኦኬ አንድ ያረከው እናሳየ እና ይሄ ትክክል ነው ሳሚ? እኛ ስንናገር ምትሉ እንባካረ የምትሉ የምታለቅሱ እናንተ ስትናገሩ እኛ ግን አይሰማንም። ኮመንት ላይ እንዳለ ልክ ነው እያሉ ነው ያንተ ተከታዮች ሳሚ። ፖለቲካ ታሰሪ ጥያቄ ሽንገት ይሄ የተቆረጠ ቪዲዮ አይደለም። የተቆረጠ ቪዲዮ ማለት የኔ የተቆረጠ ቪዲዮ አሰማሃለሁ። 30 ሰከንድ ነው የኔ። ያንተ ግን 3 ደቂቃ ነው። እሺ አቤላ አንዴ ኮመንት ላይ ያሉት ትክክል ነው እያሉ ነው ጴንጤዎቹ። አንዴ ፕሊስ ስሚኝና አንዴ አሁን ሳሚ ላሰማችሁ ወይስ ሀሳብ ብሰጥ ደስ ይለኛል። ያ ዳስዋይ የገባው ያስገባኝ ለዛ ይመስለኛል። ትላንትና የነበረውን ውይይት ካይታችሁ ከሆነ ኦልሞስት ረጅም ሰዓት ሞር ዳን 3 hours ምናምን ዲስከስ ያደረግነው። ማን ያስገባ? መጀመሪያ ማወቅ ስለፈለኩ ነው። እኔ ነኝ ያስገባሁት። አንዴ ላወራው ስለፈለኩ። እሺ ያ ትላንትና ኦኬ ተበለኝ። ትላንትና አንተ ነበር ረጅም ሰዓት ነው ያወራነው። ዴቭ ትላንትና በተናገረው ነገር በጣም ዲስአፖይንትድ ሆነን ነበረ። ኦኬ ያወራውበትን ኮንቴክስት በደንብ ግልጽ ነው። ከዛ በኋላም ያለው ነገር አስረድቻለሁ። ስለ ቆሻሻ የሚለው አስተሳሰብ ከዚህ ከሆሞሴክሹዋል አስተሳሰብ ጋር ነው። ኢትዮጵያ ያለችው የሉትራን ቤተክርስቲያን ይሄን እንደማትቀበል ባለፈው በግልጽ ተናግረዋል። ስለዚህ እዚህ አሜሪካ ውስጥ ያለው ኢሮፕ፣ ካናዳ ላይ ያለው፣ ስዊድን ላይ ያሉት የሉትራን ቸርቾች አብዛኞቹ ይሄንን ነገር ይቀበሉታል፣ አክኖሎጂ አድርገዋል። ቀደም ቪዲዮ ላይ እንደሰማችሁት ቄሱም ሌዝቢያን የሆነች ሴት ሾመዋል። ይሄ ማለት ግን ምድር ላይ ያለችዋ ስፔሻሊ ደግሞ በእኛ ኮንቴክስት ኢትዮጵያ ያለችዋ የሉትራን ቤተክርስቲያን ይህን ትቀበላለች ማለት አይደለም። እኛ እንደ ፔንቴኮስታል ግን ወይም ደግሞ እንደ ኢቫንጀሊካል ሉትራን በእኛ ጥላ ውስጥ ነው ብለን ስንል ይሄንን ነገር ተቀብለን አይደለም፣ አንቀበልም። እነሱ እንደማይቀበሉ ይሄን አንቀበልም። ሉትራን የሚለውን አስተሳሰብ በሙሉ እነ ዴቭ እንደሚሉት ይሄኛውንም ያማከለ ከሆነ they have to accept እዚህ ላይ ያለውንም እውነት መቀበል አለባቸው ነው ነገሩ። ይሄ ነው ሉትራን በሙሉ አንድ ነው። አንዴ የትኛውን ነገር ነው መቀበል ያለባቸው? ሉትራን በሙሉ አንድ ነው። በአስተምሮ ስናወራና በልምድ ስታወራ አትለይም። አንተ አልተማርክም። እኔም እያወራ የነበረው ትናንትና ስናወራ የነበረው በአስተምሮም በልምምድም ነው። እንደውም አቤል ምን አለ እዚህ ላይ እንደሆነ አቤላ ምን አለ ካንተ እንደዛ ከሆነ ሶስት መብላት አለ። ያ እሱ አንስቶት ነበር፣ አቤላ አንስቶት ነበር። ባይ ዘ ወይ እሱ በሶስት ሚቀሉትን ምናምን ብሎ ሲያነሳ ነበር። እኔ ያልኩት እሱ ልምምድ ነው። ኦኬ ግን ሆሞሴክሹዋል የሆነ ነገር ግን እስናት ብራዘር ስማኝ እንጂ እንዴ ወይ እሰማለሁ አቤላ እኮ ስማኝ። ባይ ዘ ዌይ አሁን ያወራው ነገር ሚዩት አድርገው አንዴ ያስተጋባል። አሁን ያወራው ነገር ኦር ትላንት ያወራውን ነገር ለአንተ ትላንት ነው፣ ለእኔ ዛሬ ነው። ባይ ዘ ዌይ ኤርሚያስና ነበረ፣ አገስቲን ነበረ፣ የሉትራን ሁሉ ነበር ዲስከስ አድርገን ዴቭን ፈልገው ነበረ። ዴቭ በሌለበት ዴቭን ብዙ ጊዜ ኢንቫይት አድርገነው ነበር። ሳሚ ሜት አለ ፕሊዝ ተመልሰሃል። ሳሚ ግን ያደረከው ነገር ትክክል ነው ካልክ ቀጥልበት፣ ካልሆነ ነገር ልጨርስና ጥያቄዎችን አስቀምጥልሃለሁ። ኦኬ ልምምድ ነው ኦር የሆኑ ነገሮች ናቸው የሚለውን ሀሳብ አንስተ ሊሆን ይችላል ያወራው። ኦኬ
አንድ ጥያቄ መጠይቅ ቡክ ኦፍ ኮንኮርድ ሌዝቢያንነትን ፈቅዳለች ወይ? ይኸውልህ አቤላ ትላንትና ሳነሳው ነበር ቡክ ኦፍ ኮንኮርድ ላይ ቀደም አሁን ዴቭ እንደሚያብራራው ዳይሬክትሊ መልስልኝ። ቡክ ኦፍ ኮንኮርድ ሌዝቢያንን ፈቅዳለች ባክ ኤንድ ፎርስ ከሆነ እንደዚህ ላወራ አይደለም የገባሁት። የተነሳውን ሀሳብ እኔ ያወራሁበትን ኮንቴክስት እያወራሁልህ ነው አይደለ? አዳምጠኝ አንዴ። ኮንቴክስት መሆን ያለበት አንዴ አዳምጠኝ ፕሊዝ። አቤል ሪስፔክት ነው የገባሁት። እንደዚህ እንትን ላይ አልፈልግም። ኦኬ ምን እንድልክ ነው አንተ የምትፈልገውን እንድመልስልህ አታስገድደኝ። እኔ ቤት ባይ ዘ ዌይ ቤት ስለተከፈተ ብቻ ገስት ላይ ገብተህ ላወራኸው ነገር እየጠየቅኩ ነው። ወዳጅ አንተ እኮ ነው ያስገባኸኝ እኮ የጠየከኝ ነገር እየመለስኩልህ ነው። ስለ ቡክ ኦፍ ኮንኮርድ የራስን ሉትራን እንትኖችን ጠይቃቸው። እኔ ታዲያ ማታውቀው ነገር ላይ ለምን ሀሳብ ሰጠህ ነው? ባይ ዘ ዌይ ሃኒ ቆይ አንዴ ልጨርስ። እኔ በእናንተ መጽሐፍታችሁ ላይ ወይም ደግሞ በኮንቬንሽናችሁ ላይ የሆሞሴክሹዋሊቲን ታበረታታላችሁ እያልኩኝ አይደለም። እያልኩ ያለሁት አዳምጠኛ ሉትራን ቸርቾች ኦኬ ሁሉንም ነገር ሁሉ ሉትራን ቸርች አንድ ነው ብላችሁ የምታስቡ ከሆነ እንዲህም አይነት ነገር አለ፣ ይሄንንም ተቀበሉት እያልን ነው። ፔሬድ አለቀ። ምንድን ነው ተቀበለዋል? አንተ ተቆጥተህ ስላወራ ምንም አልተቆጣውም። አቤል አልተቆጣውም። ፖለቲካ አትስራ። እኔ ምን ተቆጣው ነገር አሁን ሚዩት አድርገውና እንደውም ብትፈቅድልኝ ከዴቭ ጋር ባወራ 2 ደቂቃ ደስ ይለኝ ነበር። አታወራም አንዴ ከዴቭ ጋር የምታወራበት ምንም አሁን ሞራል የለህም። ለዴቭ ራሱ አላሳይም ማለት እኔ ሰውና ሰው አላጣላም ብዬ ነው እንጂ እኔ ልክለታለሁ። እናንተ ቆርጣችሁ የሰጣችሁት እኔ ልክለት ነበር እንዲገባ ኢንቫይት እናደርጋለን። ዴቭን ከአንቺ በፊት እናውቀዋለን። ዴቭን ከአንቺ በፊት እናውቀዋለን። እኔ ይኸውልሽ ካስቀየመው ዴቭን ይቅርታ ጠይቀዋል። ትላንትናም ይቅርታ ጠይቀነዋል። ፖለቲካ ትስሪ እኛ ትላንትናም ይቅርታ ጠይቀነዋል። እነሱም ገብተው እኛን ይቅርታ ጠይቀዋል። ይሄ የዴቭ ብቻ አመለካከት ነው የኛ አይደለም ብለው እነሱም ይቅርታ ጠይቀዋል። እኛ እኮ እሱን ቆርጠን እኮ ማውጣት ኤቢ ያወራውን ነገር አቤል ያወራውን ነገር እኮ ቆርጠን መለጠፍ አያቅተንም ነበር። እኛ ፖለቲካ አንሰራም ብለን ነው። እሺ ቆይ ሳሚ እኔ የምልህ ቆይ አቤላ አንዴ ተባበሪ። ይቅርታ ላይክ ከኤክስፒሪየንስ አንፃር ስለሆነ ያው አውርተናል። ከኔ ጋርም ገብቶኛል። ሳሚ አንዴ ገብቶኛል ያልከው ነገር ከኤክስፒሪየንስ ወይም ከፕራክቲስ አንፃር ነው ያነሳው። ግን በአሜሪካም ይሁን በስዊድን በአውሮፓ በሌሎች አውሮፓ ሀገራቶች ውስጥ ያሉ ፔንቴኮስታል ቸርች ሲሆኑ እንደዚህ አይነት ኤክስፒሪየንስ ያላቸው ቸርቾች የሉም። ሆሞሴክሱዋሊቲ እና ኤክስፒሪየንስ አሉ። ክሌም አናደርጋቸው። ክሌም አድርገንም አናውቅ። ስፔሻሊ በኢትዮጵያ ኮንቴክስት እኛስ ክሌም እናደርጋለን። አሁን ሉትራኖችስ ክሌም ያደርጋሉ ይሄን። እናንተ እነማን ናችሁ? እኛ ስትል የወንጌል አማኞች እኛ ኢቫንጀሊካል ብለን ስንል እንዲህ አይነት ቸርቾችን ክሌም ወይ ወንጌል አማኞች እንደማ የት ያላችሁት? you can't even mention ማድረጋችን እኛ የወንጌል አማኝ ብለን ስንል እኛ በኢትዮጵያ ኮንቴክስት ነው እያወራን አበሻን አይደለ? በኢትዮጵያ ኮንቴክስት ነው እያወራን። ታዲያ በእኛ የእናንተ ሉትራን ቤተክርስቲያን ብላችሁ ግን በኢትዮጵያ ኮንቴክስት አይደለም እያወራችሁ ያላችሁት። wait me ዓለም አቀፋዊ ነው እያወራችሁ ያላችሁት። ኮንፌሽን አላችሁ። ስለ ኮንፌሽን እና ስለ ሎካል ቸርች በትክክል መለየት አለበት አይደል? ኮንፌሽናል የሆኑ ጉዳዮችን ያወራንበት ጉዳይ ነገርና ስፔሲፊካሊ በሎካል ቸርች ውስጥ ያሉ ነገሮችን ያወራንበት ጉዳይ የተለያየ ነው። አንደኛ እዚህ መካከል እሱን መረዳት ያስፈልጋል። ሁለተኛ ደግሞ የሆኑ ሉትራን ቸርቾች እንደዚህ አይነት ኤክስፒሪየንስ አላቸው ማለት አት ዘ ሴም ታይም ደግሞ ሌሎችም ፔንቴኮስታል ቸርቾች ይሄ ኤክስፒሪየንስ አላቸው ማለት ፔንቴኮስታል ቸርቾችን ይወክላል ማለት አይደለም፣ ወይም ሉትራን ቸርችን ይወክላል ማለት አይደለም አይደል? እዚህ ልዩነት አለ። ኤርሚ ትላንትና ስናወራ ነበር። ኢቭን በሆሊ ኮሚኒየን ላይ ክሎዝድ እና ኦፕን የሆኑ ሉትራን ቸርቾች አሉ አይደል? እነ ስዊድን እና እነ ዊንካንሰንን ክሎዝድ ቢሆኑም ሌሎቹ ደግሞ አይደለ? ለምሳሌ ትላንትና ስናነሳቸው ነበር ክፍት የሆኑ ኖርዘርን አሜሪካ ላይ ሳውዝ አሜሪካ ላይ አሉ ሉትራን ቸርቾች ናቸው። ኮንፌሽኑን ይቀበላሉ ምናምን ነገር። ሶ ሉትራን ቸርች ብለን ስንል ዓለም አቀፋዊ ናት። ስፔሻሊ አሁን እነ ዴቭም እንደሚነግሩን ዓለም አቀፋዊ ናት። የአፖስቶሊክ አሶሲዬሽን ያላት ብለው የሚያምኑ ናቸው። እኛ ወንጌል አማን ብለን ስንል ግን እንደዚህ አይነት ኮንፌሽንም የለንም ምናምን የለንም። ኦኬ እንደዚህ አይነት ልምድ ያላቸውን ቤተክርስቲያኖችን ከኛ ጋር የወንጌል አማኝ ነን ብለን አንቀበላቸውም። ያለመኖር እኮ የእናንተ ድክመት ነው። ይሄንን እኮ ባይዘው ልዩነታችንን አስቀምጠናል። ኤርሚ ጋር ላውራ ይኸውልህ
ባይዘው እንዳንተ ኦርቶዶክሳውያን ሰድቡን አያውቅም። ባለፈው እፎይ የተናገረ መስሎኝ ስድብ አይደለም። እኔ አልተሳደብኩም። ፕሊስ ሚት አድርገው አታስጨውኝ። ፕሊስ ሚት አድርገው ሁላችሁ። እፎይ ተናግሯል ብዬ እንትን ብየዋለሁ። ለካ እፎይ እኛን አልተናገረንም። ስለዚህ እኔ እንዳንተ ኦርቶዶክሳውያንም ሲሰድብ ሰምቼ አላውቅም። እንደዚህ የወረደ ንግግር እኔ እንደው ካንተ የጠበቅኩት ይቅርታ ተሳስቼን የምትል ነበረ የመሰለኝ። አንተ ገና በቃ እኛን ጥፋተኛ አድርገህ ነው እያወራ ያለኸው። ስለዚህ እኔ ከሳሚ ጋር ማውራቱ እኔ ቢቆም ነው ባባይ ነኝ። ቢወርድ ይሻላል እያየሁት ከምናደርግ ማለት ነው። አንድ ጥያቄ እኔ አልተሳደብኩም። ስድብ ከመሰላችሁ ሙሉ ቪዲዮን ተመልከቱ። ስድብ የለም። መቀጠል ትችላለህ። ሌሎቻችሁ ማንም አንዩታ ያድርግ ፕሊዝ። ሳሚሻ አንተን፣ አብርሽን፣ ሶሪቲን እዛ ቤቴ ነው። በጣም መወዳችሁ ናችሁ። ብዙ ጊዜ አብረን አገልግለናል፣ ተገልግለናል እና እኔ ማታ ንግግር ካደረግን ብዙ ሰዓት ረጅም ሰዓት ነው የፈጀብን ትናንትና። ከዛ በኋላ በጣም ደከመኝ። ጠዋት ነው የተነሳሁት ማለት ነው። ጠዋት ስነሳ ግን ሌላም ውይይት እናንተ ቤትም ሌሎች ቤትም በጣም ብዙ ቤት ተካሂዶ ነበረ። ቪዲዮ በኢንቦክስ ብዙ ተላከልኝ ማለት ነው፣ የተቆራረጡ ማለት ነው። ስሰማው ከሁሉም ቪዲዮዎች ያንተን ስሰማ ነው ትንሽ ቅር ያለኝ ማለት ነው። ምክንያቱም ሳሚ እኔ በጣም ውድ ታናሽ ወንድሜ አብረን ብዙ እንትን ብለናል እና እኔ ስናገራውን ትናንትና ስል ከቴዎሎጂካል አንጻር ከኮንፌሽናችን አንጻር ነው የተናገርኩት እንጂ ብላስፈሚ የሆነ ነገር አልተናገርኩም። እንደዛ ላደርግም አልችልም። የስነ ምግባር ችግር ከታየብኝ ወዲያውኑ ነው ይቅርታ የምጠይቀው። በዛ በኩል አልደራደርም ለሰከንድ ማለት ነው። ስናገር የነበረው በሙሉ ቴዎሎጂካል እና ሂስቶሪካል ቢብሊካል የሆነ ነገር ነው ስናገር የነበረው ማለት ነው እና የእምነታችንን ነው ስናገር የነበረው። እንደ ሉትራን ያለንን እምነት ነበረ ስገልጽ የነበረው ማለት ነው። ቪዲዮ ላይ የተቆረጠና የተላከውን ግን ሳይ ትንሽ እንትን አለኝ። እንዴት ሳሚ ለምን የሚለው ነገር እንትን አለኝ ማለት ነው፣ ተሰማኝ። የሌላ የማንም አይሰማኝም፣ ያንተ ማለት ነው። እኔ አሁን የምጠይቅ ሳሚሻ ከሉትራን ክንፎች ኤልካ አለ፣ ሚዙሪ ሲኖድ አለ፣ ናልክ አለ፣ ዊስኮንስን አለ። ከነዚህ ከአራቱ ክንፎች የትኛው ነው ሆሞሴክሹዋሊቲ? ይህንን ታውቀዋለህ? ኖ በዚህ እንደዚህ ግልጽ በሆነ እንትን የሚያደርጉ የለም። ግን አሁን ባለፈው ላስት ዊክ ላይ ይመስለኛል አይ ቲንክ እዚህ የአሜሪካ ውስጥ ያለው የኖርዝ አሜሪካን ኢቫንጀሊካል እንትን መሰለኝ ሴቷን ሌዝቢያን አድርጎ ቄስ አድርጎ የሾመው እኔ አሁን እሱ አይደለም የኔ ማተር የሚያደርገኝ። ላጠራልህ ነው ሳሚሻ። ከነዚህ ከአራቱ ብቻ ስማኝ፣ ቆይ ከማውራት በፊት በጣም ከትልቅ ይቅርታ ጋር ዩ ኖ ሃው ማች አይ ላቭ ዩ መስማት አለበት። ዴቭ ማጥራት አለበት። አንዴ ከእሱ ጋር ላውራ። መጀመሪያ ዴቭ ይናገራ። ይሄን ነገር ሌላ እሱ እያወራ ነው አይደለ? ለምንድን ነው አንተ ጣልቃ የምትገቢው? ከእሱ ጋር ነው ዴቭ የተናገር አይደለም። እያወራኝ ነው። እያወራሁት ነው አንድ ጊዜ ዴቪ። እኔ አሁን እናንተ በኮንፌሽናችሁ በምናምናችሁ እንደ ሉትራን ቸርች ግን የሚቀበሉ ሉትራን ቸርቾች አሉ። ይሄን ደግሞ ታውቁታላችሁ። ኢቭን እሱ ብቻ አይደለም፣ ኮንፌሽናችሁ ላይ ግልጽ በሆነ የተቀመጠ ነገር እያለ ከኮንፌሽኑ ውጪ በምንድነው ከሌሎች አብያተ ክርስቲያናት ህብረቶች ጋር ስፔሻሊ ደግሞ ከባፕታይዝድ ካደረጉና በክርስቶስ ኢየሱስ ከሚያምኑ ጋር ኦፕን የሆነ ሆሊ ኮሚኒየን የሚካፈሉ ሉትራን ቸርቾች እንዳሉ ታውቃለህ። እናውቃለን፣ እኛም ሄደን እንካፈላለን አሁን ባለንበት ከተማ ላይ። ግን ይሄ ማለት ግን ሉትራን ቸርች ስንል ሁሉም አንድ ወጥ የሆነ ኮንፌሽን አላቸው ወይም ደግሞ ኮንፌሽኑ ሁሉም ይቀበላሉ ማለት እንዳልሆነ አንተም ታውቃለህ። ከዛ ኮንቴክስት አንጻር ነው ያወራ ነው እኛ ከፕራክቲካል ከሚደረገው ነገር አንጻር እንጂ ትምህርታቸው እንደዚህ ሆሞሴክሹዋልን የሚቀበሉ በትምህርታቸው በኮንፌሽናቸው ብለን አላወራንም፣ እንደዛም አላደርግንም። እንደዚህ ብሎ ሚስ አንደርስታንድ ከሆነ አም ሶ ሶሪ ብያለሁ። አንተን ስፔሻሊ ስለማከብር በጣም ይቅርታ ጠይቃለሁ ኦፕን ካደረገ ይሄ ነገር። እሺ አሁን ደግሞ እኔ ላውራ ሳሚሻ። ጎ አሄድ ዲቪዬዋ። ይኸውልህ ለምንድን ነው አንተን ስፔሻል የምትለው? እንደ ቤተ እምነት ይቅርታ ጠይቅ። አንተን ስፔሻል ማለት ምን ማለት ነው? እኔ እንደ ቤተ እምነት አልተናገርኩም። ደግሞ መጠየቅ አለብህ ይቅርታ። አንቺ ሄደሽ ከፈለግሽ ሙሉ ቪዲዮሽ ማየት ትችላለሽ። እኔ እንደ ቤተ እምነት አልተሳደብኩም፣ ቤተ እምነቱንም አላንቋሸሽኩም። የሚደረገውን ነገር ግን እኛ እንደ ወንጌል አማኝ የሚደረጉ ነገሮችን እኛ አይደለንም የእናንተ ኢትዮጵያ ውስጥ ያለችው የሉትራን ቤተክርስቲያን አንቀበልም ብላለች።
ያንን ነገር ነው ቆሻሻ ብላለች። እኔም ቆሻሻ አለዋለሁ። ሆሞሴክሹዋሊቲ ቆሻሻ እንደሆነ እኔ ስለምቀበል የኔ እምነት ስለሚቀበል ቆሻሻ ብየዋለሁ። አይ ቆሻሻ አይደለም እነሱ ቢቀበሉ እኔ እነሱን አብሬ ይቀበላሉ ሉትራን ናቸው ብዬ ይቀበላሉ ካልሽ go ahead that's you up to you። እኔ ልጨርሳ እባካችሁ ኤውል ሳሚሻ ኤልካ አለ፣ ሚዙሪ ሲኖድ አለ፣ ናልካ አለ፣ ዊስኮንሲን አለ። ከነዚህ ውስጥ ሆሞሴክሹዋሊቲ ሆና የተገኘችው ኤልካ ነች። ከኤልካ ጋር ደግሞ የሉትራን ዊንጎች በሙሉ ማለት ነው ከ2009 ጀምሮ ግንኙነት አቁመናል። ከኛ ጋር ግንኙነት የላቸውም። ከሉትራን ጋር ከሌሎቹ ሉትራን ክንፎች ጋር ኤልካ ምንም አይነት ግንኙነት የለውም። ከመቼ? ከ2009 ጀምሮ። የኢትዮጵያውን መካነ ኢየሱስ ይፋዊ መግለጫ ሰጥታለች ግንኙነቷን እንዳቆመች። ሌሎቹም እነ ናልክ፣ እነ ሚዙሪ ሲኖድ፣ እነ ዊስኮንሲን ይፋዊ 2009 ላይ ግንኙነታቸውን አቁመዋል። ከማን ጋር? ከኤልካ ጋር ማለት ነው። ታዲያ ከኛ ጋር ምንም ግንኙነት የሌላቸው ከሉተራን ጋር ግንኙነታቸውን ያቆሙትን በዚህ ምክንያት ግንኙነታችን ያቆሙት በእነሱ ምክንያት እኛ እርምጃ ተወስዶ ማለት ነው። ያ እርምጃ ተወስዶ በእነሱ ምክንያት ደሆል ሉትራን ከነቆሻሻቸው ተሸክመን የሚለው ነገር ለእኛ ይገባል፣ ለሉትራን በሙሉ ማለት ነው። ይሄንን ታምንበታለህ? ሳሚ ሁሉም ሉትራን አላልኩኝም ዴቪ። እንደዛ ሚስ አንደርስታንድ ካደረጋችሁኝ አምሶ ሶሪ ብያለሁ ደግሜ። እኔ ሁሉ ሉትራን ሳይሆን ሉትራን ሆነው በሉትራን ጥላ ውስጥ ሆነው ግን እንዲህ የሚያደርጉ አሉ። እነሱም ከኛ ጋር ኢቫንጀሊካል ተብሎ ተወስደዋል። እሱም ተሸክመናል። ከእነሱ ጋር አብረን እየኖርን ነው ያልኩት። ይህን ስል ግን ስፔሻሊ እኔ አሁን ስለ ሌሎቹ ሳይሆን ኢትዮጵያ ውስጥ ያለችዋ የሉትራን ቤተክርስቲያን ፈጽሞ በእንደዚህ አይነት ሁኔታ ውስጥ አይደለም። እናንተ እንኳን እንደምትሉት ዴቭ፣ አንተ እንኳን እንደምትሉ እንዳልሆነ ታውቀዋል። ከኛ ጋር አብረው ኮሚኒየን የሚወስዱ ናቸው። አብረው ኢቫንጀሊዝም የሚሰሩ ናቸው። ሶ መሬት ላይ ያለችዋ ቤተክርስቲያን እነ ዴቭ ከሚሉት ውጪ ናት፣ የተለየች ናት የሚለውን ነገር ለመናገር ነው እንደዚህ ያለው። ሲጀምር እሱን ገና ዲስከስ ከማድረግ እናንተ ከመጣታችን በፊት የነበረ ውይይት ነው። ተቆርጦ የተወሰደ ነው። ከፈለጋችሁ አሁንም እላለሁ ሙሉ ቪዲዮ ነው ዴቭ። እዚህ ያላችሁ ወንድሞች በሉትራን ቸርች ያላችሁ አምሶ ሶሪ በእንደዚህ አይነት ሚስ አንደርስታንድ ስላደረጋችሁኝ ማለት ነው። እኔ ግን ፕራክቲካል ያለውን ነገር የሆሞሴክሹዋሊቲን እንቀበላለን እኛ እሱን አንደግፍም ከሚለው አንጻር ነው ዴቪ። እሺ ይሄንን እኮ እኛም ሉትራን በሙሉ እኮ አውግዘዋል፣ አግልለዋል፣ እርምጃ ወስደዋል። የኢትዮጵያው መካነ ኢየሱስ ጭምር ከኤልካ ጋር ያላቸውን ግንኙነት አቁመዋል። ስዊድን ላይም እንደዚህ በሚከሰትበት ሰዓት ከስዊድን ጋር ለ125 ዓመት የነበራትን ግንኙነት አቁማለች። ከኤልካ ጋር ለ50 ዓመት አካባቢ የነበራትን ግንኙነት የኢትዮጵያው መካነ ኢየሱስ አቁማለች። እዚህ ያሉትም ዊንጎች በሙሉ እነ ናልክ፣ ሚዙሪ ሲኖድ፣ እነ ዊስኮንሲን እነዚህ በሙሉ ያላቸውን ግንኙነት ከኤልካ ጋር አቁመዋል። ከኛ ጋር አይደሉም። ሉትራን ውስጥ አይደሉም። በቃ አግልለናቸው። እነሱ ሉትራን ብለው ራሳቸው ይጥላሉ። ከህብረቱ ግን ተገለዋል። ለምን? ኮንፌሽናችን ስለማይፈቅድ ማለት ነው። እና በእነሱ ምክንያት ልክ እኛ ጋር እንዳሉ ከእነሱ ጋር ህብረት እንደምናደርግ ተደርጎ ከነቆሻሻቸው ቪዲዮን ስሰማ እኔ ሾክ ነው የሆንኩት ሳሚዬ፣ በእውነት ለምን? ስለምወድ ስለምቀርባችሁ የቤት ቤቴ ስለሆነ እና ያንን ነገር ስሰማ ሾክ ነው የሆንኩት። ሌላው ማንም ቢናገረኝ ምንም አይመስለኝም። አብርሽ ቢናገረኝ አንተ ሶሪቲ ብትናገር ይሰማኛል። ለምን? እንደ ቤቴ እንደ ቤተሰብ ነው እዛ ቤት አብሬያችሁ ስለነበረው እና ሉትራኖችን በሙሉ ደግሞ እንደ ሉትራንም ይሄ የሚሰማ ነው፣ የሚያሳዝን ነው እንደ ሉትራን። ምክንያቱም ከነቆሻሻችን ተሸክማችሁ በማን ምክንያት? በነ ኤልካ ምክንያት። ከኤልካ ጋር ያለን ግንኙነት ከቆመ ቆይቷል። ታዲያ በእነሱ ምክንያት ደሆል ሉትራን ቆሻሻ ከነቆሻሻ መባል አለብን ወይ የሚለው ይህንን ደሆል ሉትራንን ይቅርታ ብጠይቅ ደስ ይለኛል። ለአንተው ማለት ነው ጠይቃለሁ። ይኸው እና በአንተ ፊት አምሶ ሶሪ። እኔ ችግር የለብኝም። እኔ በእንደዚህ ሜዲቴሽን አይደለም ከሉትራን ቸርች እንዳልኩ ነው። ፓስተር የሉትራን ቸርች ነው። እኔ ችግርም የለብኝም። ቅድም ባልከው ባለፈውም ታውቃለህ ኢትዮጵያ ውስጥ በነበረው ህብረት ፌሎሺፕ ላይ የተፈጠረውን ኢንሲደንት ታውቃለህ። እሱ ውስጥ ጥልቅ ወዛ ውስጥ መግባትም አያስፈልግም። ስለዚህ አሉ የሉም የሚለው ነገር ለእናንተ ትችዋለሁ። እኔ ግን እያልኩኝ የነበረው አሁንም በደንብ ክሊር ለማድረግ በሉትራን ቸርች ውስጥ ሉትራን በሚለው ማዕቀብ ውስጥ ወይም ደግሞ በኮንፌሽን ውስጥ የታቀፉ አንዳንድ ዲኖሚኔሽኖች አሉ። እነዚህ ይቀበሉታል በፕራክቲካልም፣ አንዳንዶች ደግሞ በግልጽም ቄስም እየሾሙ ማለት ነው። እነዚህ ነገሮችን እኛ አንቀበልም እንደ ወንጌል አማኝ። በወንጌል አማኝ ሉትራን ቸርች በወንጌል አማኝ ውስጥ እንኳን ብትሆንም አብረን ወንድምና እህቶች ብንሆንም በጌታ እንደዚህ አይነት ነገሮችን ግን እንጸይፋለን፣ አንቀበልም ነው ሀሳቡ የነበረው ይሄ ነው እንጂ የኢትዮጵያን ወይም ደግሞ ሌሎችን ይሄንን ነገር የማይቀበሉትን ጠቅልለን አስገብተን ኢንክሉድ አድርገን እየተሳደብን አይደለም፣ እንደዛም የተናገርን አይደለም። ግን ዴቪዬ አሁን አንተ ባልከው ሚስ አንደርስታንድ ስለተደረግኩት ነገር ሆል ሉትራን ቸርችን አም ሶ ሶሪ ይቅርታ። ስፔሻሊ ደግሞ አንተ እኔ ችግር የለብኝም ይቅርታ ለማለት
ይሄንን በዚህ ዝጉትና ምናልባት አና በዚህ በቃችሁ አይሻልም? እኔ ጥያቄ ልጠይቅ ፈለኩኝ ለአንዳችሁ አክቹአሊ አሁን ወደ ዴቭ በዛ ቴንክ ዩ ተባረኩ። እሺ ዴቭ ይወዳለሁ ባይ እኔም ወዳለሁ። ሳሚሻ ከጨረሳችሁ ከሳሚ ጋር አብቅተናል ማለት ነው። ኦኬ ከላይ ያለው ማን ነው? ኤፍሬም ሉትራን። ኤፍሬም ሰላም። አይ ቲንክ አሁን በቤት ያቸው አላውቅም ይመስለኛል። ሰላም እንዴት ናችሁ? እግዚአብሔር ይመስገን። አለን እያዳመጥኳችሁ ነው። በመሀል ስራ ይዣለሁ፣ እገባለሁ፣ አወራለሁ። ቆይ ተባረኩ። ሙለታ ጠይቅ ጥያቄ። ኦኬ ላንዳችሁ አክቹአሊ ያው ዴቭ ቢመልስ ደስ ይለኛል። ያለ ሳክራመንት ሰው ሊድን ይችላል? ይድናል ብለህ ታምናለህ? አይ አዲስ ርዕስ ምናምን አናነሳም። ሙለታ ትናንት የነበረውን ለማጥራት ነበረ። ትላንት የነበረው ነው የጠየቅኩት እኔ ትላንት የተነሳው ነው። አዲስ ርዕስ ነው እንዴ? የጌታ እራት እኮ ውይይት ሊሆን ነው። አይ አቋም ለማወቅ ነው። ጊዜ አለ ለምን አንቺ እንትን የምትይው እኮ ማወቅ አለብኛ። ጊዜ ካለው ፍቃደኛ ነው እንዴ? ዝም ብሎ እኮ እንትን አይባልም። ሙለታ እኮ እሱ ይናገራል። ያ ዴቭ ተናገር። እኔ አክቹአሊ ዴቭ ቢሆን ነው፣ ካልሆነ ያው ሌላም ሰው ያ አይ ሌሎቹም ሉትራኖች ስላሉ ይሳተፉ። ኤፍ ያሉ አቤላ። አይ አንተ ብትሆን እኔ ደስ ይለኛል። አክቹአሊ ማለት ቶታሊ የምትፈልገው ታርጌቱ አንተ ነህ ነው። ያ እሺ ሰላም ነህ አይደለ ሙሌ? ደህና ነኝ ጌታ ይመስገን። ጥያቄው ሰው ያለ ሳክራመንት መዳን ይችላል ነው? ያ ኦኬ ዲፔንድ ኦን አወር ቴዎሎጂ። ምክንያቱም ቴዎሎጂውን ላይክ ድነት ቅስፈታዊ ብቻ ነው ብሎ የሚያምን ከሆነ ያኛው ላያስፈልገው ይችላል። የኛ ቴዎሎጂ ግን ድነት ቅስፈታዊ ብቻ አይደለም፣ ሂደታዊም ነው። ሂደታዊ እስከሆነ ድረስ የግዴታ ያስፈልገዋል ሳክራመንት ሳንቲፋይ የምንሆንበት ጀስቲፋይ እየሆንን የምንሄድበት እስከ ግሎሪፊኬሽን ድረስ የሚቀጥል ሂደት ስለሆነ ድነትን በሶስት ትናንትናም ተናገር ያለው በሶስት ከፍለን ስለምንረዳና ስለምናምን ሉትራኖች ድነናል፣ እየዳንን ነው፣ እንድናለን ስለሆነ ድነት ሂደታዊ ስለሆነ ሂደታዊ ፕሮሰስም ስላለው ሳክራመንት ምንም ሳይወስድ ድንገት አምኖ ቢሞት ከሆነ ኢፍ ከሆነ ኦኬ እሱ ሌላ ነው። ነገር ግን ካመነ በኋላ ሳክራመንት ምንም ባይወስድ ይድናል ከሆነ ግን በምንድን ነው ሳንቲፋይ የሆነ የሚሄደው የሚለው ነገር ኮሽን ማርክ ነው። ለምን ለቤተ ክርስቲያን የተሰጡ ሳንቲፋይ እንድንሆን የተሰጠን ነው። ትልቅ ፕሪቪሌጅ ነው። የጌታ እራት፣ ጥምቀት የመሳሰሉት ነገሮች ማለት ነው። እና ቃሉ 3 ሚንስ ኦፍ ግሬሶች አለን። በእነዚህ ሳንቲፋይ እየሆንን እየተቀደስን እንሄዳለን። እና አልወስድም ካለ አንድ ሰው የጌታ አምኛለሁ ድኛለሁ፣ ነገር ግን የሳክራመንት የሚባል አያስፈልገኝም አልወስድም ካለ ድኗል ብለን አንልም። ስለዚህ ለድነት አስፈላጊ ነው፣ ኢምፖርታንት ነው፣ ኢሴንሻል ነው ለእኛ ለሉትራን ማለት ነው። ኦኬ ቫሊድ ያልሆነ ዩካሪስት እየወሰደ ሰው ይድናል አሁን የምትለውን ነገር ያገኛል? ወይል በዛ በኩል የማግኘት የሚገባውን ሚንስ ኦፍ ግሬስ አያገኝም። በሳክረመንት በኩል አሁን ቫሊድ ያልሆነን ሳክረመንት የሚወስዱ በሳክረመንት በኩል ያገኘው የሚገባውን ፕሪቪሌጆች፣ በረከቶች፣ ጸጋዎች በሙሉ አያገኝም። ኦኬ ስለዚህ ስለማያገኙ ይድናሉ ያንን ሳያገኙ። ግልጽ መሰለኝ እኮ ሙሌዋ ይድናሉ። እሺ ቀጥልሽ። አንተ አጭር መልስ ነው የስ ኦር ኖ ነው የፈለግከው። ይድናሉ ወይም አይድኑም እንድመልስ ነው የፈለግከው። እኔ ግን ደወል ሀሳቡን ነው እያብራራሁልህ ያለሁት ማለት ነው። ሳክረመንት ግዴታ ነው፣ ትእዛዝ ነው፣ ኢሴንሻል ነው። ስለዚህ የጌታን ትእዛዝ ሰው ሳያከብር ይህንን ኢሴንሻል የሆነ ነገር ሳንቲፋይ እየሆንበት እየተቀደስንበት ጀስቲፋይ እየሆንበት የምንሄደው ድነታችን እየፈጸምን የምንሄድበትን ሂደት አልቀበልም አያስፈልገኝም ያለ ሰው አይድንም። አልቀበልም አያስፈልገኝም ያለ አይድንም። በተመሳሳይ ቫሊድ ያልሆነን ኢንቫሊድ የሆነ
ሳክራመንት የሚወስደውንም አይድንም ነው አይደል? አይደለም። ፖለቲካ አትስራሙልኝ አደራ፣ እንደዛ አይደለም። ፖለቲካ ግልጽ እንትናቸው አቋማችሁን እንዳውቅ ነው። አንተ አሁን ፖለቲካ አልፈራም ግልጽ ነው ማወራው ስለምትል እስኪ ያው ያለው ሁኔታ ላው ቫሊድ ያልሆነን ሳክራመንት የሚወስድ በሳክራመንቱ በኩል ሊያገኘው የሚገባውን በረከት ሁሉ አያገኝም ነው ያልኩ። ቫሊድ ይወስዳል፣ ሰውየው ይወስዳል። የሚቀርበት ድህነት ላይ በጣም ጥሩ። ለምሳሌ ልቀጥል ወይስ እንዴ? ቀጥል። ችግር ምን ይቀርበታል በድህነት ላይ? በጣም ጥሩ። በጌታ እራት ምንድን ነው የምናገኘው ብለን ስንል የኃጢአትን ይቅርታ እናገኛለን፣ ህይወትን እንካፈልበታለን፣ ህይወትን እናገኝበታለን፣ እንድንበታለን። መዳናችን ምን የሚልበት ነው ማለት ነው? እየተፈጸመ የሚሄድበት ነው ማለት ነው። ስለዚህ እነዚህ በጌታ እራት የምናገኛቸው ስፒሪቹዋል ስትሬንግዝ እናገኝበታለን፣ የኃጢአትን ይቅርታ እናገኝበታለን፣ ህይወትን እናገኝበታለን፣ እንድንበታለን። ስለዚህ እነዚህን ሁሉ ፕሪቪሌጆች ያ ሰው ቫሊድ ያልሆነ ሳክራመንትን የሚወስድ ሰው አያገኘውም። ቴንክ ዩ። የኃጢአት ሲሪየት አያገኝም ብለኛል፣ ህይወትም ብለኛል አይደል? የዘላለም ህይወትም ይሰጣል ሳክራመንት። ስለዚህ የዘላለም ህይወትም አያገኝበትም አይደል? በሳክራመንቱ በኩል የሚያገኘውን ነው። በሳክራመንቱ በኩል ሊያገኘው የሚገባውን ነገር በሙሉ አያገኝበትም ያልኩ። በሳክራመንቱ በኩል የሚያገኘው መንበት ኦኬ። እሺ፣ በሳክራመንቱ በኩል ምን ደግመህ ንገረኝ። እሺ፣ ሚስኮት እንዳላረገ ኦኬ። በመጀመሪያ ሚንስ ኦፍ ግሬሳችንን እወቁት። ሚንስ ኦፍ ግሬሳችን 3 ናቸው። ቃሉ አለ፣ ጥምቀት አለ፣ የጌታ እራት አለ። ኦኬ። ጥምቀት አንድ ጊዜ ነው አይደለ? አንድ ጊዜ የሚፈጸም ነው። በዛ በኩል የሚያገኘው አለ፣ ሪጀነሬሽን አለ፣ ዳግም የሚወለድበት፣ ከክርስቶስ ጋር አንድ የሚሆንበት፣ ክርስቶስን የሚለብስበት ወዘተረፈ። እነዚህን ሁሉ በጥምቀት ያገኛል። ከዛ በኋላ ክርስቶስን የለበሰ ከክርስቶስ ጋር አንድ የሆነ ሪጀነሬት የተደረገው ሰው ደግሞ ሳንቲፋይ የሚሆንበት ነገር 2 ነገሮች አሉት። አንደኛ ቃሉ፣ ሁለተኛ ደግሞ የጌታ እራት። ስለዚህ አሁን ይሄ በሳክራመንት ላይ ስለሆነ ጥያቄ በሳክራመንቱ በኩል ቫሊድ ያልሆነን ሳክራመንት የሚያራምድ ሰው በሳክራመንቱ በኩል ሊያገኘው የሚገባውን ቤኔፊቶች በሙሉ አያገኝም ብለን እናምናለን። ምንድነው? ደግሜልሃለሁ። ምንድነው በጌታ እራት በኩል የሚገኘው ቤኔፊት? የኃጢአት ይቅርታ። አንድ በደንብ አድምቃችሁ በእንትን ታገኛለህ። አንደኛ ዮሐንስ ላይ እንደተጻፈው ኃጢአታችን ብናዘዝና ብንተዋት የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል አይደል? አይ የኃጢአት ይቅርታ አንደኛው የኃጢአት ይቅርታ ማለት የእግዚአብሔር ልጅነትን ነው። የኃጢአት ይቅርታ እኛ የምንለው ኦልሬዲ ከዛ በኋላ እኮ ማንነታችን ኃጢአተኛ ሳይሆን ጻድቅ ተባልን እኮ በክርስቶስ ኢየሱስ ባመን ጊዜ ኦልሬዲ ያኔ ከኃጢአት ታጠብን። ለወደደን ከኃጢአታችንን በደሙ ላጠበን ብለን የምንለው አንድ ጊዜ የተደረገው ነው እንጂ በየጊዜው ንስሐ ስንገባ የሚሆነው ነገር አይደለም። አንድ ጊዜ ኦልሬዲ በክርስቶስ ኢየሱስ አመን ታጠብን፣ ነጻን ማለት ነው። ልጆች ሆን ነጽተን ልጆች ከሆን በኋላ በየጊዜው የምንሰራውን ኃጢአት ከልጅነት የሚያስወጣን ወይ ደግሞ ማንነታችን ኔቸራችን የሚቀይረን አይደለም። ኃጢአተኛ ኔቸር የሚሰጠን አይደለም በቃ። ስለዚህ ያ ስለሆነ ያ በየጊዜው እንትን ለምናረገውና ኃጢአት በተመለከተ እና የመጀመሪያ ድህነት ካገኘ ነው እሱ ጋር የሚገናኝ ነገር አይደለም። አክቹአሊ ዳስ ዋይ ቅድም መጀመሪያ ስናገር ሰምተኝ ከሆነ ሙሌዋ ምን ብያለሁ? ዲፔንድ ኦን አወር ቴዎሎጂ ብያለሁ። አንተ አሁን ድነት አንድ ሰው ዋንስ ከዳነ አይጠፋም፣ ድነቱ አይወሰድም ብለን የምታምነው ከዛ አንጻር ነው የምትናገረው። እኔ ደግሞ ከዛ አንጻር አይደለም። ድነት እሱ ሉዝ ሊያደርገው ይችላል ብዬ አምናለሁ። ገብቶሃል? ድነት በ3 ከፍለን የምናምነው ብያለሁ። ዲፔንድ ኦን አወር ቴዎሎጂ ታስ ዋይ ለመሰለ ይኸው ዴቭ ለማጥራት እንዲሁም ይሄ ነው በጣም ግብዝነትና ፖለቲካ የሚሆነው። አልዳናችሁም፣ በቴዎሎጂያችሁ መሰረት አልዳናችሁም እያላችሁን በአፋችሁ ግን እዚህ ጋር ድናችኋል ወንድሞቻችን ናችሁ ስትሉን እሱ ግብዝነት ነው። እውነት ለመናገር እዚህ ላይ እውነት የለም፣ ጽድቅም አይደለም ይሄ። በቴዎሎጂ መሰረት አንተ ኮንክሉዥኑን ስራው ብለኸኛል፣ እኔ በሰራሁት መሰረት በቃ አልዳንክም ብለህ ነው የምትለኝ። በቃ ባጭሩ ይሄ ሲሆን ነው ቆንጆ ባይዘወይ፣ ይሄ ሲሆን ቆንጆ ነው። አልዳንክም ስትል በግልጽ ባለፈው ግልጹን እንደተናገርከው አሁንም በዚህ ልክ ግልጽ ስትናገር ዳስ ወንደርፉል ባይዘው። ከዛ ውጭ ግን ፈርተህ አይ አንተ ሙለታ ግን ምን ይሆን ግን አልገባኝም። ዴቭ እንደዛ አልዳናችሁም ብሏል። ዴቭ ለምንድን ነው ዴቭ ያላለው የምትለው? ለምን እንደ አራንተ ራስ ያለው ሰው አላለም እኮ እናገር ይችላል። ያ አይ ነው እውቀት ስላለው እኮ ዴቭ የገባበት ግን ምን አላለም ነው ሙለታ ልክ ነው። ኧረ ቆይ ሚት አድርገው ለምን አትረጋጊ? ማንቺ ራስሽ ነው በቃ ይሄው ከሱ ጋር ያወራው ዴቭ ያላለውን እያልከን ያለኸው
አልወጣም አለ ምን ይሆንሽ እሱ ያለውን በቃ ያወራል እኮ ያላልኩትና ያልከው ብሎ ይበልሱ እንዴ ሙለታ ግን ምን ይሆን ብላ ማለት ገባለች ሙሌ እሱ ያወራል ብለሃል ዴቭ ብለሃል አልዳናችሁም ብለሃል ቆይ እስኪ ከዴቭ ይናገራል አንቺ ምን ይሆንሽ ነው እኮ ሚታርጎ እኔ ራሴ ጥያቄ አለኝ ለዴቭ ሚዩት አድርገው ሙሌ ስልክ እየገባብህ ነው ዴቭ አልዳናችሁም ብለሃል እንዴ ዴቭ አንዬ ምን መሰለሽ ቦብ እኔ ከዴቭ ጋር ነው የማወራው አንዴ ቆይ አንቺ ጣልቃ ስትገቢ ሌላ ምስል ዴቭ ይመልስና እኮ እናንተ ጣልቃ ስትገቡ ሌላ እንትን ይሆናል እናንተም አትግቧ እኔ ሆስት ነኝ እኮ እናንተ ሚዩት አድርጉ እኔ ሆስት ነኝ ቤቴ ማኔጅ ጥያቄ ስላለኝ ለዴቭ ትላንት ድል ስላላገኘው ዴቭ ስላላወራሁት ጥያቄ አለኝ እሺ ይቀጥል ዴቭ እኮ እሺ ሚዩት አድርገው አንዴ በጌታ ጭቅጭቅ ከሆነ እኔ ጥዬ ነው የምወጣው ባካችሁ በመወያየት ያ ዴቭ አይ ነው እንትን ብለሃል አይ ዴቭ ያሁን ጥያቄ መልስ ለምን እውነተኛ ሰው ስትል ነበር ትላንትና አልፈራም ስትል ነበር በቃ እታች ወረድ ዴቭ አልዳናችሁም ብለሃል እንደዛ ስላለ ሙለት አላልኩም ብለሃል እንደዛ እኔም አልሰማሁም እሱ ነው ያለው በቃ እሺ እኔ ከዴቭ ጋር እንደ አላልኩም ካለ ጥሩ ነው እኔ ከዴቭ ጋር ትላንትና ምድል ስላላገኘውኝ ትንሽ ብቻ ልቀጥል ዴቪዬ ቴንኪው ተባረክ ፈቃደኛም ስለሆንክ ማለት ነው ዛሬም ስለመጣ ስልክም ላይ ስለሆነ ችግር የለውም እኔ ልቀጥል ችግር የለውም ሲመጣ እንትን ያደርጋል ከእሱ ጋር ተመሳሳይ የሆነ ነገር ስለሆነ በትላንትና ውይይታችን ዴቪዬ አንተም ካነሳኸው ክሌም ተነስቶ በሳክራመንትስ ጉዳይ ካቶሊካውያንና ኦርቶዶክሳውያን ለምሳሌ ስጋ ወደሙ ላይ ብንወስድ የነሱ ከፕሮቴስታንቱ ኮስታሉ ይልቅ የነሱ ትክክል ነው የሚል ሐሳብ አንስታልና በሳክራመንትስ ላይ ያላቸውን በጥምቀትና በስጋ ወደሙ ላይ ያለው ትክክል ነው ብለህ ታምናለህ የኦርቶዶክስና የካቶሊክ ማለት ስጋ እነሱ ለምሳሌ ጥምቀት ለድነት ብለው ያደርጋሉ እንደገና ደግሞ ስጋ ወደሙም ደግሞ አማናዊ ነው ብለው ያደርጋሉ ሪል ፕሬዘንስ አለው ብለው ያደርጋሉ ስለዚህ በዚህ የተነሳ የነሱ ትክክል ነው አይደል ዜዶ በጣም የሆነ ስማርት ለመሆን ትፈልጋለህ ልበል ማለት ነው አይደለ አዎ ወይም አይደለም እንድል ወዲያውና አንተ እንዲባል ነው እንደዛ አይደለም ቅድም መልሻለሁ ከቃሌ ጋር ይሄንን አውርተናል የሉትራን ስኮላር የጻፉትን ለጥፍ ያለውም ቅድምም አንብቤዋለሁ የሉትራን ስኮላር ለካቶሊክ ሳክራመንት እና ለኦርቶዶክስ ሳክራመንት እንደ ሉትራን ምንድነው ያላቸው አቋም የሚለውን ቅድም አንብቤዋለሁ ምንድነው የሚለው hence Orthodox Lutheranism we acknowledge the validity of Eucharistic celebration in the Roman and the Orthodox churches ይላል የኦርቶዶክስ ቸርች እና የሮማን ካቶሊክ በዩካሪስት ላይ ያላቸው ትክክለኛ መሆኑን አክኖሌጅ እናደርጋለን ይሄንን ሁለት ስኮላር ጠቅሻለሁ ጆን ስቴፋነስ እና እንደገና ፔፐር በክርስቲያን ካታኪዝማቸው ላይ ያለ ይቅርታ ስላቋረጡ ካታኪዝሙ አለ ላይ ያለ እኔ ፕሌስ ተጠቅሷል አንድም ነገር እንደዚህ አይነት ነገር ልጨርስ አይ አለ ወይ ነው ማለት አለ ወይ ከሌለ የለም በላይ ጨርስ እግዚአብሔር ይባርክ ፔፐር ክርስቲያን ዶግማቲክ ቮሊዩም 3 ቻፕተር 371 ላይ ይሄንን በጽሁፋቸው አስቀምጠዋል ፖስትም አድርጌዋለሁ ቅድም ብዙ ጊዜ እዚህ ያላችሁ ብዙ ጊዜ ፖስት ሳደርገው እንትን እየተደረገ ሪፖርት እየተደረገ ጠፍቶብኝ ድጋሚ ነው እንትን ያልኩት ኮፒ ሊንክ እንድታደርጉ በዚሁ አጋጣሚ መናገር ፈልጋለሁ ፖስት አድርጌያለሁ ስለዚህ የሉትራን አቋምና የሉትራን ስኮላሮችም ያስቀመጡት ለካቶሊክና ለኦርቶዶክስ ዩካሪስት አክኖሌጅ እንደሚሰጡ ነው አንድም ስኮላር ወይም ኮንፌሽናችንን በለው እንዳውም የእንትና የፔፐር ምን ብሎ ከማን ጋር ራሱ መውሰድ እንደሌለብን ልንወስድ እንደማንችል ጽፏል እዚህ አሁን በጠቀስኩት ክፍል ላይ ማለት ነው ጆን ስቴፈን ደግሞ አክኖሌጅ እንደምናደርግ ጽፏል ማለት ነው አንድም ስኮላር ወይም ኮንፌሽናችን ወይም የትኛውም ስምምነት ደግሞ ቫሊድ ነው አይልም ከዚህ ውጭ ያሉትን ልንወስዳቸው የምንችለውን ኮሚኒየን ልናደርግ የምንችለውን ሲጠቅስ ነገር ግን የፔንቴኮስታሉን ከሪፎርምዶችም ደግሞ አለ የጠቀሳቸው ፓይፐር የጠቀሳቸው ክፍሎች አሉ ከነዚህ ጋር ልንወስድ አንችልም ቫሊድ ነው አይደለም ብሎ ጽፈዋል ማለት ነው የሉትራን ስኮላሮች ኦኬ
ስኮላር የተቀመጠ ነገር የለም አይደል? በካታኪዝሙ ላይ አልሰማሁህም፣ ተቋርጠሃል። ኦኬ፣ አሁን ተመልሻለሁ። ስልክ ገብቶብኝ ነበር። አዎ አይ በስኮላርሊ ደረጃ የተቀመጠ ነው ነው ያልኩት አይደል? ነው እንጂ በካታኪዝሙ ላይ ምንም የተቀመጠ ነገር የለም ነው የምልህ። አሁን ያልካቸውን ነገሮች ያንን ነው እኮ የሚያብራሩልህ። ስኮላሮችም ደግሞ ቤዝ አድርገው የሚነሱት እናንትን የሚሉት ከካቴኪዝሙ እና ከኮንፌሽናችን አንጻር ነው ተነስተው እንትን የሚሉ ለምን አስቀድሞ በ16 ሴንቸሪ ላይ ስምምነት የተደረገ አለ። ኮሚኒየን አብረን ልንካፈል የምንችለው እና የማንችለው ስምምነት አለ። ሉትራኖች ሉተር ባለበት ጊዜ ከዘወንጌል ጋር ኮሚኒየን ሊያደርጉ አይችሉም። ቆንጆ። ስለዚህ እነዚህን ሳክራመንትስ በትክክል የሚያደርጉ ወይም ደግሞ በእነዚህ በሁለቱ ነገሮች እንደገና ደግሞ በድነት ላይ ደግሞ ለምሳሌ ድነት ሂደታዊ ነው የሚል ሀሳብ የሚያነሱ ቅድም እንዳልከው ድህነታቸው ወይም ደግሞ መዳናቸው እርግጠኛ የሚሆነው በዚህ ላይ ቤዝድ የሆኑ ብቻ ናቸው አይደል? በዚህ አስተምሮ ላይ አይ አሁን ሌላ ጥያቄ ሁለተኛ ጥያቄ ነው የጨመርከው። አሁን ቅድም የሙሌን አይነት ጥያቄ ለማምጣት ያሰብክ ይመስላል። ታዲያ እንደዛ ከሆነ አይ በቃ እኛ በቃ እኮ አሁን የሚለውን ነገር ለመጠየቅ ያሰብክ ይመስላል። እና አይ እኛ የሚለው ጋር ባልገባም ነው። አሁን እኮ ምን መሰለህ እኮ አሁን ሙሌ ያለውን ነገር እኮ መርሳት የለብህም። ሙሌ ያለው ትክክለኛ ነገር ምንድን ነው? አሁን ከዚህ ከፕሮቴስታንት ወገንም ወይም ደግሞ ከሉትራን ውጭ የሆነውንም በኢትዮጵያ ያለችውን መካነ ኢየሱስን መዋጀት አለባችሁ ማለት ነው። መዋጀት ያለባችሁ ለምንድን ነው? እውነተኛ የሆነውን አንተ ካታኪዝም ላይ የተቀመጠውን አስተምህሮ ላይ የተቀመጠውን ነገር መናገር ነው። ይሄ ነገር አስተምህሮ ላይ ያለ ነገር ከሆነ መፍራት የለብህም። አንተ ደፋር ነኝ ስትል ነበረ ትላንትና፣ በድፍረት ነው የተናገርከው። አሁንም ደግሞ በዛው ድፍረት መቀጠል አለብህ ዴቪዬ፣ እንዳልከው ማለት ነው። ምክንያቱም የያዝከው እውነት እስከሆነ ድረስ ምንም ማመቻመች የለብህም። አሁን እኔ የጠየቁው ምንድን ነው? እነዚህን ሳክራመንት የያዙ ለምሳሌ የካቶሊክን ቤተክርስቲያን እንደምታምንበት ተናግረሃል፣ ማለት ትክክለኛ ነው ብለሃል። ስኮላሮቹም እንደዛ እንደሚሉት ተናግረሃል። እንደገና ደግሞ የኦርቶዶክስን ቤተክርስቲያን የሳክራመንት ሳካሄድ ሁለቱም ትክክል ናቸው። አንተ ሁለቱም ትክክል ናቸው እያልክ የአንተ ሶስተኛ የመጣበት ምክንያት ባይገባኝም የአንተ ሳክራመንት እንደገና በሌላ መልኩ የመጣበት ባይገባኝም ማለት ነው ግን ሶስተኛ ሳክራመንት ደግሞ የአንተ ሳክራመንት አለ። ኦኬ፣ ግን አንተ አሁን እውነተኛ የምትለው የትኛውን ነው ልልህ ነው። አንደኛ እውነተኛ የምትለው የትኛው ነው ከሶስቱ? የአንተ ለምን አስፈለገ? እሱ በሶስተኛ ደረጃ የተለያየ ትራንስሰብስታንሺዬሽን በዛኛው አለ፣ ኮሰብስታንሺዬሽን በዚህኛው አለ። የአንተ ደግሞ ትሩ ፕሬዘንስ ብቻ ነው የሚገኘው የሚለው የአንተ ደግሞ በሶስተኛ ደረጃ አለ። ሁለቱም እኩል ከሆኑ ሶስተኛ የአንተ ልክ ሆኖ ነው የገባው ወይ? አንደኛ ጥያቄ። ሁለተኛ ጥያቄ፣ ከዚህ ውጪ ለምሳሌ በሶስቱም የማያምኑ ደግሞ አሉ። ሪል ፕሬዘንስ የምንለው ነገር አስፈላጊ አይደለም፣ በኮሰብስታንሺዬሽንም በትራንስሰብስታንሺዬሽንም አናምንም፣ ግን የስጋው ደግሞ መወሰድ አለበት፣ የጌታ ስጋና የጌታ ደም ነው ደግሞ ለመታሰቢያ ነው ብሎ ደግሞ በዚህ ሳይድ ደግሞ ምንም አይነት ሌላ ህግ የምንጨምርበት የለም ብሎ የሚለው አለ። ቅድም ስትናገር ኢንቫሊድ ነው ብለሃል። ይሄኛውን የሚያምኑት ኢንቫሊድ ናቸው ብለሃል። ኢንቫሊድ የሆኑ ደግሞ ብለህ ስታብራራ ከነዚህ ውስጥ ከሶስቱ ጸጋ ከምንካፈልባቸው ነገሮች ውስጥ ኢንቫሊድ የሆነውን ይህንን የሚያደርጉ የድነት መንገድ ላይ አይደሉም ብለሃል። ሚኒንግ በዚህ በኩል ያለው ዊንግ በፕሮቴስታንት ዊንግ ውስጥ ያለው የፔንቴኮስታል ሙቭመንት ላይ ያለው ዊንግ ማለት ነው በሙሉ ያንን የዛ ድነት ተካፋይ አይደለም ወደሚል መደምደሚያ ሄደሃል። ስለዚህ አሁን የጠየቁ እንደውም አንተ በዛኛው ብቻ ነው በስጋው ደግሞ ብቻ ነበር ስታነሳ የነበረው ቅድም። እኔ ደግሞ ጨመርኩልህ፣ ይህንንም የጥምቀትንም ጨመርኩልህ። ለምሳሌ በዚህኛው ሳይድ ያለው አይ ጥምቀት ለድነት ብሎ አያምንም። ብዛኛው ላይ ጥምቀት ለድነት ብለ ሪጀነሬሽን ነው ብሎ አንደኛው ያምናል፣ ሌላኛውም ለድነት ነው ብሎ ያምናል። ስለዚህ እነዚህን ነገሮች ስላላመኑ ሌላውንም ሳክራመንት እንደውም ኢንቫሊድ አድርገዋል። ስለዚህ ኢንቫሊድ እያደረጉ እየሄዱ ስለሆነ ወይ በቸርች ወይም ማለቴ በካታኪዝማችሁ ወይም ደግሞ እንደኔ ብለህ ትናንትና እንደኔ ብለህ እንደተናገርከው እንደኔ ብለህ አሁንም መቀጠል ትችላለህ። እንደኔ ብለህም መልስ መስጠት ትችላለህና እንዳንተ ወይም እንደ ካታኪዝማችሁ እንደ
አስተምህሮታቸው እነዚህን ነገሮች እየፈጸሙ ያሉ በወንጌል አማኝ ውስጥ ያሉ እነዚህ ህብረቶች ያልዳኑ ናቸው ማለት ነው። ሳይድኑ ነው ማለት ነው ይህን የሚያደርጉት። ቴንኪው ተባረክልኝ። ጨረስክ? እሺ እኔም እዚች ጋር ኮንክሉሽን ልስጥ። የድነት ማረጋገጫ ሰጪው ዳዊት አይደለም። የድነት ማረጋገጫ ሰጪው መንፈስ ቅዱስ ራሱ ነው። የዳኑትን የሚያትማቸው የራሱ የሚያደርጋቸው ማለት ነው። ስለዚህ እኔ አሁን ያቀረብኩት ምንድን ነው? ከሳክራመንታችን ቴዎሎጂ አንጻር፣ ከምናምንበት አንጻር፣ ከቤተ ክርስቲያንም ታሪክ አንጻር ስዘረዝረው እንደነበረው በተለይ ሚንስ ኦፍ ግሬስ ብለን የምናምናቸው ሶስቱን ነው ብለን ስንል ሳክራመንቶች አሉ ሁለቱ፣ እንደገና ቃሉ አለ። ኦኬ፣ በዛ በኩል በሳክራመንቱ ላይ አሁን የጌታ እራት ላይ ነው እየተነጋገርን ያለ ነው። ለድነት ብሎ ለኃጢአት ስርየት ለህይወት ብሎ የማያምን እንዴት ነው ለሚለው በዛ በኩል ሊያገኘው የሚገባውን ቤኔፊቶች ሁሉ አያገኝም አልኩኝ። ያ ማለት በሌላ መንገድ አያገኘውም ግን እያልኩ አይደለም። ቅድም ለዛ ነው አንደኛ ዮሐንስ ላይ ምንድን ነው የሚለው? አሁን የኃጢአት ይቅርታ ስትል በሳክራመንቱ ብቻ ነው ወይ? በዛ ብቻ የኃጢአት ይቅርታው የእግዚአብሔር የኃጢአት ይቅርታው በጌታ እራት ብቻ የተገደበ ነው ወይ ብለን ስንል አይደለም። እያንዳንዱ እንደ ልጅ በጌታ ፊት ተደፍቶ ኃጢአቱን በመናዘዝና በመተው ይቅርታን ማግኘት ይችላል። የልጁ የኢየሱስ ክርስቶስም ደም ከኃጢአት ሁሉ ያነጻል። ስለዚህ በዛኛው በኩል የሆነ ገድበ ነው ለእኛ ነው ይሄኛው እንጂ እግዚአብሔርን ልንገድበው አንችልም። ነገር ግን በሳክራመንቱ ጉዳይ ላይ ግን ከሆነ ሳክራመንቱን በትክክለኛው ራይትሊ ትክክለኛ የሆነ እምነት ልክ ለድነት ነው ለኃጢአት ይቅርታ ነው ለህይወት ነው ብሎ የማያምን ጀስት መታሰቢያ ሜርሊ መታሰቢያ ብቻ ብሎ የሚወስድ በሳክራመንቱ በኩል ሊያገኘው የሚገባቸውን ፕሪቪሌጆች ሁሉ አያገኝም አልኩ እንጂ በቃ ከዚህ በኋላ በምንም ነገር ሌላ መንገድ የለም እያልኩ አይደለም። ምክንያቱም ሌሎች ሚንስ ኦፍ ግሬሶች ስላሉ ቃሉ አለ፣ እንደገናም ደግሞ በንስሐ አለ። ንስሐ በመግባትን የኃጢአትን ይቅርታ ያገኛል። ነገር ግን በሳክራመንቱን ማመኑ ግን በትክክለኛው መንገድ ማመኑ ግን ለሚቀበለው ሰው ጥቅም አለው። ህይወት ያገኝበታል፣ ድነትን ያገኝበታል፣ ከኃጢአቱን ይቅርታ ያገኝበታል። አምብሮስ ያለው ያንን ነው። ሁልጊዜ ስለምበድል የጌታ እራት እውነተኛ መድኃኒት ነው ብሎ ተናገር። አምብሮስ ሲናገር ማለት ነው። ሁልጊዜ ስለምበድል አለ የጌታ እራት እንደሚያስፈልገው ሲናገር ማለት ነው። ስለዚህ የኃጢአትን ይቅርታ ምን ያደርጉበት ነበር? ያገኙበት ነበር። ኤርሊ ቸርች ማለት ነው። እና ያንን አለማመኑ አንድ ሰው በሳክራመንቱ በኩል ሊያገኘው የሚገባውን ቤኔፊቶች አያገኝም ነው እዚህ ጋር እየተናገርኩ ያለሁት እንጂ በሌላ መልኩ ንስሐ ቢገባ በዛ መልኩ አያገኝም እያልኩ አይደለም። በሌላ መልኩ ሊያገኘዋል። ነገር ግን በሳክራመንቱ በኩል ሊያገኘው የሚገባውን ሁሉ ሊያገኝ አይችልም ነው እያልኩ ያለሁት። ኦኬ፣ ስለዚህ ሰው እንግዲህ አንድ እምነት ለምሳሌ ፔንቴኮስታል ማለት ነው ያው አሁን ዋናው ጦሩ ወደዛ ይዞረ ስለሆነ ማለት ነው። አሁን ፔንቴኮስታል ለምሳሌ የእነዚህን ሳክራመንቶች በእናንተ እይታ በትክክል እያካሄደ አይደለም ወይም ደግሞ ኢንቫሊድ ነው። ስለዚህ ኢንቫሊድሊ ሳክራመንቶችን የሚያደርገው ፔንቴኮስታል አንድ ነገር ግን የማይታማበት ነገር ሊኖር ይችል ይሆናል። አሁን አንተ ደጋግመህ ስትለው የነበረው ቃሉ ለምሳሌ አይዶን ነው እንግዲህ እሱም እንግዲህ የሚታማበት ነገር ካለው ቃሉ ምንድን ነው ብለንም መፈተሽ ስለሚኖርብን ማለት ነው። ስለዚህ በሶስቱም ኢንቫሊድ ነው ብለን ካልን ወይም በሁለቱ ኢንቫሊድ ነው ብለን ካልን ስለዚህ የፔንቴኮስታሉ ማለት ኢንቫሊድ የሆነ ሳክራመንትም ይዞ ሊድን የሚችልበት አጋጣሚ አለ እያልክ ነው ዴቪ? ዜዶ እኔ ስለማንም ሰው ወይም ደግሞ ስለማንም እንትን ድኗል አልዳንም የሚለውን መናገር አልችልም። ማረጋገጫ ሰጪው እኔ አይደለሁም፣ መንፈስ ቅዱስ ነው ብያለሁ። እኔ እያልኩ ያለሁት አሁንም ደጋግሜ መስመር አልለቅም። መስመሬን ላይ ነው የምጠበጥበው፣ መስመሬ ላይ ነው የምናገረው። በሳክራመንቱ ላይ ትክክለኛ እምነት በትክክለኛ ኦርቶዶክሲ የሆነው እምነት በሳክራመንቱ ላይ አባቶች በያዙ በጉባኤ የተወሰነው አይነት እምነት ከሌለው በቃሉ ባለው እምነት የኃጢአት ስርየት የሚለውን ለመዳን ህይወትን ለማግኘት የሚለውን ትክክለኛ እምነት የሌለው ሰው በሳክራመንቱ በኩል ሊያገኘው የሚገባውን ቤኔፊት አያገኝም ነው። በቃ ይችን ነው ልናገር የምፈልገው። መስመሬን አልለቅም። እዚች ጋር ነው የምቆመው። ቤኔፊቱ ምንድን ነው ዴቪዬ? ቤኔፊቱ የዘላለም ህይወት አይደለም እንዴ? ድነት ነው አይደለ? ቅድም ዘርዝር ያለው እኮ ቤኔፊቱ ድነት ነው አይደለ ዴቪዬ? ድነት ከሆነ ቤኔፊቱ አሁን በዚህ በኩል የሄደ አያገኝም ብለህ ካልክ
ሌላ ደግሞ የሚያገኝበት መንገድ አለ አልክ። ለምን አትነግረንም? ወይ የማናገኝ ከሆነ አው ስለማታገኙ ወደዚህ ነው፣ አለበለዚያ ደግሞ ወይም ደግሞ ኦኬ በእነዚህ ካላገኘን በምንድን ነው የምናገኘው? ለምሳሌ በሶስቱም ኢንቫሊድ የሆነ አካሄድ እየሄድን ከሆነ በፕሮቴስታንቱ ዊንግ በኩል ያለው ኢንቫሊድ የሆነ ዊንግ ከሆነ ምንድነው ማድረግ ያለበት? ከነዚህ ከድነት ለመካፈል ማለት በእነዚህ በኩል የማያገኝ ከሆነ በምንድን ነው ሊያገኝ የሚችለው? ሌላ እድሉ ምንድን ነው? አይዶን ኖ ወይ የምናገረው አይሰማ ይሆን አይዶን ኖ ዜዶ እኔ ደጋግሜ የተናገርኩኝ በዚህ በኩል ብቻ አይደለም ሌሎች ሚንሶች ግሬሶችም አሉ ብዬ ቅድም ስዘረዝር ነበር እና አይዶን ኖ ምንድን ናቸው ዴቪ? እኔ ስለማላውቃቸው አሁን እኔ እነዚህ ሚንሶቹ እነዚህ ናቸው ማለት ድነት መቼም ክርስቶስን በማመን ይገኛል። አዎ ይሄ አንዱ ነው። በሌላው ደግሞ እናንተ ድነት በዚህ በዚህ ነው የሚገኘው ብላችሁ ታምናላችሁ፣ ከዛ ውጭ የሆነው አይድንም የሚል ማለት ድነት በእነዚህ ውስጥ ነው፣ ጸጋ የሚካፈሉ በእነዚህ ውስጥ ነው ብላችሁ ስለምትሉ በእነዚህ ውስጥ ካልሆነ በምን ልንድን እንችላለን እኮ ነው ዴቪ። አሁን አንተ ሌሎች አሉ አልከኝ። እነዛ ሌሎች ብላ የጠራቸው ምንድን ናቸው? እንዳውቃቸው ነው። እኔም አሁን በቃ እኔ ፕሮቴስታንት ስለሆንኩኝ አልድንም የሚል ድምዳሜ ውስጥ እንዳልገባ ምንድን ናቸው ሌሎቹ? ሳክራሜንቶችን ካላደረገ ሰው ሳያደርግ በትክክል ኢንቫሊድ የሆነ ኢቭን አሁን እኔ ጋር ሳክራሜንቶቹ ይካሄዳሉ፣ ግን አንተ በምትላቸው መልኩ አይካሄዱም። እነሱን ደግሞ አንተ በምትለው መልኩ የማያስኬድ ደግሞ ኢንቫሊድ ነው ብለሃል። ኢንቫሊድ ከሆነ ደግሞ መጨረሻ ላይ ያን ወደ ድህነት የሚወስዱ ስለሆኑ ለድህነት አይበቃም ብለሃል። ግን ሌሎች አሉ ደግሞ ብለሃል። አሁን ሌሎቹ ምንድን ናቸው? ልወቃቸውና ወይ ሌሎቹን እነዛን ያልካቸውን ጠበቃ አድርጌ ሊያዝ፣ አለበለዚያ ደግሞ ሪኮንሲደር ላደርግ በዚህኛው ያለውን ሳክራሜንት ለማድረግ። ሚንስ ኦፍ ግሬሶቻችን ስንት ናቸው ብያለሁ? 3 ብያለሁ አይደለ? እንዳውም 4ኛ አለ፣ ሆሊ አብሶሉሽንም አለን እኛ። ስለዚህ በሳክራመንቱ ጉዳይ ላይ አሁን ጥምቀትና የጌታ እራት አለ። ከዛ ደግሞ ቃሉ አለ። በቃሉ በኩል ጸጋን መካፈል ህይወትን መካፈል አለ። በንስሐ ደግሞ ቅድም ብያለው 1ኛ ዮሐንስ መሰረት እያንዳንዱ አማኝ በጌታ ፊት ወድቆ ኃጢአቱን በመናዘዝና በመተው የኃጢአትን ይቅርታ ማግኘት ይችላል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የሆነ የተገደበ በዚህ ብቻ የሚባል አይደለም። ነገር ግን በሳክራመንቶቹ በኩል ግን ትክክለኛው ነገር ከሌለ በዛ በኩል የሚያገኘውን ነገር አያገኝም ነው እያልኩ ያለሁት። ስፒሪቹዋል ስትሬንግዝ በለው፣ ህይወት በለው፣ መዳን በለው፣ የኃጢአት ይቅርታ በለው። ነገር ግን ይሄ ነገር የተገደበ ብቻ አይደለም እያልኩ ነው። ሚንስ ኦፍ ግሬሶቹን ተናግሬያለሁ። ኮንክሉዥኑን ለመስራት ምናምን እንትን የምትፈልጉ ምናምን ከሆነ እኔ ኮንክሉዥን መስጠትም አልችልም፣ ማረጋገጫ መስጠት አልችልም ለማንም። ምክንያቱም ማረጋገጫ ለድነት ማረጋገጫ ሰጪው ራሱ መንፈስ ቅዱስ ነው። ቸርችም ራሱ ስለ መዳን ማረጋገጫ መስጠት አትችልም። በዚህ ቪዚብል በሆነው ቸርች ላይ ስለተካፈልን ሁሉ የዳነ ነው ማለት አይደለም። ማረጋገጫ ማንም መስጠት አይችልም። መዳኑን ግን አንድ ሰው በውስጡ ያውቀዋል። በነፍሱ ምስክር አለው። የመንፈስ ቅዱስ ምስክር አለው። ስለዚህ ያንን ሰጪው ማረጋገጫ ሰጪውም መንፈስ ቅዱስ ነው። ማረጋገጫ የተሰጠውም ሰው ደግሞ በውስጡ ምስክር አለው። እሺ የመጨረሻ ያው ምልህ በቃ ይሄ የአንተ አመለካከት ነው። እንግዲህ እኔ ብዙም አልገባኝም ሆነ ስለመሆን የመጨረሻ ብቻ አንድ ነገር ብዬ እንጨርስ። ትላንትና ባልከው ላይ ቅድም ምናልባት ስላልነበርኩኝ ተነጋግራችሁ ከሆነ አላውቅም። አዶን ነው አንተ ስትናገረው ትላንትና እኔ በወሰድኩበት ነው ውሰድ ባሉኝ ቦታ አንድ ፓስተር ሲል ስለሰማው አልወስድም ብያለሁ ነው የሆነ ነገር ብለሃል አንተ። እኔ ጋ የሚባለው እንደዚህ ነው። እኔ ጋ ለምሳሌ እኔ ያለሁበት ህብረት ላይ የጌታ ስጋና ደም ይባላል፣ ወይም ደግሞ የጌታ እራት በሚል ይጠራል። ከዛ በኋላ የጌታ ስጋ ተብሎ እንትኑ ይሰጠናል። ወይኑን ደግሞ እንወስዳለን። የጌታ ኢየሱስ ክርስቶስ ደም ምሳሌ የሆነውን ወይኑን እንወስዳለን ይልና የጌታ እራት ላይ ይጠራዋል። ወይን ብሎ ይጠራዋል፣ የጌታ ደም ብሎ ይጠራዋል፣ ምሳሌም ይለዋል። ከዛ በኋላ ለመታሰቢያ አድርጉት ብሏል ብሎ የሉቃስ ወንጌል ምዕራፍ 22 ቁጥር 19ን ይጠቅሳል። እንደዚህ ብሎ ሲሰጠኝ እኔ ይህንን ከወሰድኩኝ ኢንቫሊድ ነው?
ይሄንን ቅድም እኮ ደጋግሜ ተናግሬያለሁ። ከቃሌ ጋርም ስናወራ ደጋግሜ ተናግሬያለሁ። አንድ ኤቪደንስ ማምጣት አትችሉም። ከቸርች ፋዘር ከአንድ ምሳሌ ነው ብሎ የሚያምን አንድ ቸርች ፋዘር ዶክመንት ማምጣት አትችሉም። መታሰቢያ ምንድን ነው? መታሰቢያ ምንድን ነው? መታሰቢያ የሚለውን እኮ እናምናለን። መታሰቢያ ብቻ ግን አይደለም ነው እያልን ያለ ነው። ሜርሊ መታሰቢያ ብቻ አይደለም ነው። መታሰቢያ የሚለውንማ እናምናለን። ለመታሰቢያ ያድርጉት አይደል ያለው። መታሰቢያ የሚለውን እናምናለን። ነገር ግን መታሰቢያ ምንድን ነው ዴቪዬ? መታሰቢያ ምንድን ነው? ምንጊዜ ሞቱን በእኛ ህይወት ውስጥ ትኩስ የሚሆንበት ማለት ያንን በምንካፈልበት ሰዓት ሞቱ በእኛ ህይወት ውስጥ የቀዘቀዘ ሳይሆን ሞቱ በእኛ ህይወት ውስጥ ትኩስ የሆነ ትንሣኤውን የምንመሰክር ሞትና ትንሣኤውን የምንናገር እንሆናለን ማለት። ለምን? ሞቱ በራድ ቀዝቃዛ በረዶ ስለማይሆን ሁልጊዜ ያንን በምንወስድበት ሰዓት ሞቱ በእኛ ውስጥ ትኩስ ይሆናል። የምታስበው ምንድን ነው ዴቪዬ? የምታስበው ያንን የመስቀሉን ስራ ነው አይደል? የክርስቶስን ሞትና ትንሣኤ መስቀሉን ስራ የመስቀሉ ስራ የዛሬ 2000 ዓመት ላይ በመስቀል ላይ የፈሰሰውን ደም ነው የምታስበዋል። እኔ አሁን ስወስድ ያንን ደም ያንን ወይኑን ብሎ ስለሚጠራ ወይኑን ስወስድ ለምሳሌ ክርስቶስ ኢየሱስም እንካችሁ ብሎ ሲሰጣቸው ከወይን ቀርቶ ብሎ እንደሚል ጳውሎስም ደግሞ ቂጣውን ቆርሶ ብሎ እንዳለ የሚቆረሰውን ቂጣ ሳስብ በክርስቶስ ኢየሱስ በመስቀል ላይ ለእኔ ሲል የተገረፈው የተቆሰለው የሞተውን ያንን ኢየሱስን አስባለሁ። ያንን የፈሰሰውን ደም ደግሞ አስባለሁ። አንተ በይለወጣል አታምንም አይደል? ይለወጣል ብለን አናምንም። የምንወስደው ያንኑ ህብስት ነው የምንወስደው ያችኑ የወይን እኛ ጋር እንደውም ወይንም አይደለም ኦፖፕ ነው መሰለኝ ይሄ ቀይ እንትን ምንድን ነው የሚባለው እሱ የሆነ ብጥብጥ ነው የሚሰጠን። ያንን ተደርጎ ከዛ በኋላ ግን ምንድን ነው ሪል በክርስቶስ ኢየሱስ በሕያው በእግዚአብሔር መንፈስ ውስጥ ሆነን ያንን እንቀበላለን። በዛ ውስጥ ደግሞ የሚያልፈውን የእግዚአብሔርን ክብርና የእግዚአብሔርን ጸጋ እንካፈላለን። ያንን ሳደርግ ዜዶ ስልክ ገብተባል ልጠይቅ ስል ነው እንደ ስልክ ፖፕ ነው ያለበትን ግን ጋስቆኛል። ዜድ ጠያቂ ብቻ ነው፣ ጥያቄ አይመልስም። ዜድ ስትመለስ ትጠየቃለህ። አንተም ሁሌ ጠያቂ እንዴት ነው ግን? እኔም እንኳን አንዳንድ ጊዜ ጠይቅ ጥያቄ መልሳለሁ። በእውነት የጌታ እራት ለምንድን ነው በዋይን የማይሆነው? ለሌላ ጊዜ ርዕሳችን ነው። ጌታ ዋይን አይደል አንስተው የሰጣቸው ጽዋውን አንስት ዴቭ ትንሽ እረፍት ሰጥ ብዬ ነው። አይ ኦግስቲንን በእንትን ሊጠቁሙት ከሆነ ዮሐንስ ምሳሌ ያለውን እሱ ከዛ ጋር የሚገናኝ አይደለም። ክፉ ነገር ማድረግን የሚያበረታታ ከሆነ ይሄ ሲምቦሊክ ነው እያለ የነገራቸው ኦግስቲንን ያንን ለማምጣት ከሆነ ትክክል አይደለም። ዜድ ናግባ ትጠየቃለህ። ሁልጊዜ ጠያቂ ጥሩ አይደለም። ናግባ ሁልጊዜ ጠይቆ መውጣት እንዴት ነው? እንደዛ ይቻላል እንዴ? ዜድ ናግባ በቃ እንትን እንበል። ሌሎቻችሁ ዝም አላችሁ። እናጠቃለን። አይ አንተማ በጣም አስተምረህና ዛሬ ግን አቤት ሙሌ እንትን እያጠቃለን እንሂድ። ፎርሙላ ኦፍ ኮንኮርድ ላይ ሶሊድ ዲክላሬሽን 7 ላይ ኦን ዘ ሎርድ ሱፐር ላይ አለ እኮ። ለምንድን ነው አፈርማቲቭ ቴሲስ አለ እኮ ወደ 17 18 አካባቢ አርቲክል አስቀምጧል። ይሰማል ዲቭ እዛ ላይ እነ ፓይፐርም እነ ካርሊ ባርክዌስም እነ ዴቪድ ፓስካልም ጽፎ ከዛ ጽፈው ነበር። አፈርማቲቭ ቴሲስ ላይ ወደ 17 አካባቢ አርቲክል አለ። በተለይ ክርስቶሎጂካል የሆነው ነገር ለምን ልዩነት እንዳለ ዩካሪስት ላይ እንዴት ከዛ ጋር መውሰድ እንደማን ኒኮ ሞዴሬተሮች እንደው አይነስ ሙሌ አትሰማም፣ ተቋርጠሃል።
ሙሌ ተቋርጧል ኔትወርክ መሰለኝ። ዴቭ ግልጽ ነው የጠየቀ ሙሌ? አይ ጥያቄ አይደለም። ቅድም የጠቀስኳቸው ስኮላሮች የሉትራን ስኮላሮች አሉ አይደለ? የእነሱን ማስረጃ አውጣ ነው ያለ አይደለ? ለዛ ነው ፎርሙላ ኦፍ ኮንኮርድ አርቲክል 7 ላይ አለ። ከዛ ነው ተነስተው ያንን የጻፉት ነው እኮ አሳይን ያለ ምንድነው ያለው? ለዛ ነው አልሰማሁትም። አይ ነው እንትን እያለ ነው እየገለጸ ነው። እነዚህ ስኮላሮች ሲጽፉ ያንን ከፎርሙላ ኦፍ ኮንኮርድ አርቲክል 7 ያንን እዛ ጋር ወደ 7 አፋርማቲቮች ስላሉ ከዛ ተነስተው አሪፍ ነው። ዲቫ ደብሮኝ ነበር ታውቃለህ። ትናንትና ስፔሻሊ ከወጣ በኋላ በጣም ነበር አንተን እየተናገረው ነበር ዲቫ። ይሰማኛል። ቅዱስ ይቅርታ ተጠያየቁ መሰለኝ እኮ አሁን ነው የመጣው። በቃ አይ ቲንክ ጨራርሷል። አው እኔ ከፍተኛ እንደነበረ ገብቼ እኮ ልኬለት ነበር። ጠዋት ለራሱ ገብቼ 4 ላይቭ ውስጥ የእሱን ሪከርድ አድርገው በቃ በጣም እንዴት እየደበረኝ እንደነበረ። አንደኛው ደግሞ ያስደበረኝ ተመሳሳይ እምነት ነው ማምነው። በቃ እኔና ዳዊት ተመሳሳይ እምነት ነው የምናምነው። በጣም እንዴት እንደከፋኝ ጠዋት ቢሮ ገብቼ እንዳለ ላይቭ ተልኮልኝ ነበር። 6 ላይቭ ተልኮልኝ ሁሉም 3 ብለዋል። እንዳለ የእሱን ክሊፕ እያደረጉ ነበር እየሰደቡት የነበሩትና በጣም ደብሮኝ ነበር በጣም። እናንተ ሉትራናውያን ወንድሞቼ እናቶቼ በእኔ ምክንያት ስለተከፋችሁ ስላዘናችሁ በጣም አዝናለሁ። እኔ ግን ምንም አይመስለኝም። ሰዎች እምነቴን ስለገለጥኩኝ ኮንፌሽናችንን እኔ በጣም ማዝነውና የሚሰማኝ የካራክተር ችግር ኖሮብኝ ተሳድቤ ወይ መጥፎ ነገር ተናግሬ ከሆነ ሰከንድ አልቆይም፣ ንስሐ ጠይቃለሁ፣ ይቅርታ ጠይቃለሁ። ወይ ካራክተር ችግር ከሆነ ቴዎሎጂካልና እምነት የኮንፌሽን ከሆነ ግን አይደለም ለስድብ በእሳት እንደዚህ ከነ ህይወቴ ለመቃጠል ዝግጁ ነኝ። ምንም አይሰማኝም በዚህ ጉዳይ ማለት ነው። ይቅርታ አንድ ጥያቄ ልጠይቅ ደብዬ። አሁን አንተ እኮ እምነትህን ቤላ አንዴ ቆይ፣ ኧረ ቆይ አንዴ ቤል ፕሊዝ እኮ ቆይ ትናገራለህ። የምትጠይቀው ጥያቄ ዴቭ ተጠይቆ ከሆነ ካሁን በፊት አስቆመሃለሁ። ምክንያቱም እየተደጋገመ ሰዎችም ማለት ስለሰውም ጆሮም መጠንቀቅ አለብን። ጥያቄህን ልስማውና ተጠይቆ ከሆነ በቃ ቅድም ተመልሷል። ቀጥል ቤል። አና ግን በጣም ስርዓት እያጣች ነው። እውነት ለመናገር በጣም ትክክል አይደለም የምትሰሪው ስራ። ከትላንት ጀምሮ ጣልቃ ትገቢያለሽ። ጆ እንኳን ደህና መጣ። ስትወጣ ስትገባ ነበር። ዮናታን እንዴት ናችሁ? ይሰማል ድምጼ? ያ ይሰማል። ኔትወርክም ትንሽ እየረበሸኝ ነበረ። ሰላም ብያለሁ። ሰላም ይብዛ። የምትሉት ነገር ካለ በሉና እንትን ትንሽ አሁንም ራሱ እንደዚህ እንትን መግባት የማልችልበት ሁኔታ ላይ ነው ያለሁት። ስራ ምናምን በጣም ቢዚ አድርጎኛል እና ለዛ ነው የተከታተልኳችሁ ነው። ጥሩ ስለያዛችሁት ነው እንትን ያልኩት። እሺ ጆ የምትለው ነገር አለ? በመሀል ወጥቼ ስለነበር ብዙም የሰማሁት ነገር ስለሌለ ጥያቄ ምናምን የሚጠይቅ ሰው ካለ እናወራበታለን። እሺ ኤፍሬም ግን እንታወቅ። እኔ ለመጀመሪያ ጊዜ ነው ያየው። አይ ቲንክ ወይ ፕሮፋይል ቀየረውን አላውቅም። ሰላም ማለት እንታወቃለን። እንተዋወቅ፣ ችግር የለውም። ኤፍሬም እባላለሁ። እሺ አይ ቲንክ አዲስ መስላለሁ ለሁላችሁም። ኧረ አጋጣሚ ጠዋት ነው ይሄ ነገር የደረሰኝ። ሀገር ሰላም ነው ብዬ ቲክቶክ ስከፍት ሜንሽን ተደርጌ ያየው እንዴ ተከትዬ ስመጣ በብዙ እንትን ብሎ እየጨፈጨፉ ነው። ግን እኔ በዚሁ አጋጣሚ የሚጣሉ የሚሳደቡ ሰዎች እንዴት ነው ድነታችሁ ብዬ እንትን እላለሁ ብዬ ነበር።
ስድቡ ከየት መጣ ነው? እኔ አሁን በጣም ቀን ሙሉ እየገረመኝ የዋለው ስድቡ ከየት የመጣ ነው? ያ ነው እና ብቻ ደስ ይላል። ዴቭ ቀጥል፣ ችግር የለውም አለን። እሺ ያው የመካኒክስ ፕሮፋይል ስላረክ ለዛ ነው ሜንሽን የተደረገው። አቤላ የምትለው ነገር አለ? አቤል ተኛ መሰል። ምንም ላይ ምን ልበል? ትንሽ ግራ ገባኝ። አንዳንድ ሰዎች የሚጠይቁ ጥያቄዎች ትክክል አይደሉም እና ሄቨን ለምንድን ነው አንድ ቁጥር ምጽፈው? ቆይ እንዴ ሄቨን እኮ አይ ቲንክ ጌታን ልትቀበል መሰለኝ። ጌታን ልትቀበል ነው ኦጄ አይደለችም እንደሷ እኮ ያው ጌታን ለማመን አቤል ቀጥል። ከተቀበለች ከኛ እንዴ በደስታ ነው በደስታ ነው። በጌታ እንዴ ቆይ ማን ያስገባ? ሞዴሬተሮች ናቸው አቤላ። እኔ ምንም አለ ኧረ አስወጧት እንዴ! ምን ሆናችኋል? ጭራሽ ክርስቲያና ነው ያልሆነች ሰው እኮ ናት። ኤቢ ነው ማለት ነው ያስገባት። ኤቢ ስቃል አንተ ነው ማለት ነው ያስገባት። ኤቢ ና ግባ እስኪ እንትን ጥያቄ ተግሳጽ ምናምን እንቀበላለን። ሀሳብ መስጠት የምፈልገው አንዳንድ ጥያቄዎች ትክክል አይደሉም። መሀል ላይም ከምገባ ብዬ ነው። ዴቫን እየጠየቁ የነበሩ ጥያቄዎች ላይ አንዳንዶቹ ትክክል አይደሉም። ምን አይነት ጥያቄዎች ሲነሱ ነበረ? የጌታ እራት ምን አይነት ዘላለማዊ ሕይወት ያስገኛል? የኢየሱስ ክርስቶስ ስቅለት ደግሞ ምን አይነት ዘላለማዊ ሕይወት ያስገኛል? ጥምቀት ምን አይነት የዘላለም ሕይወት ያስገኛል? የሚሉ ትክክለኛ ያልሆኑ ጥያቄዎች ሲጠየቁ ነበር እና ከእንደዛ አይነት ጥያቄዎች አንጻር መጀመሪያ ጥያቄዎቹም ትክክል ስላልሆኑ መመለስ አለብን ብዬ አላስብም። ዴቫ ያው አንዳንድ ነገሮችን መልሷል፣ ግን ጥያቄው ራሱ ትክክል አይደለም። መጀመሪያውኑ እንደዚህ አይነት ጥያቄዎች መመለስ አለባቸው ወይ የሚለው እኔ ባንመልስ ብዬ አስባለሁ። ምክንያቱም እኛ ጥምቀት ሌላ የዘላለም ሕይወት፣ የክርስቶስ ስጋና ደም ሌላ የዘላለም ሕይወት፣ ከዛ የክርስቶስ ስቅለት ሌላ የዘላለም ሕይወት፣ ንስሐ ሌላ የዘላለም ሕይወት ይሰጣል እያልን አይደል? ሌላ የሚባሉ የዘላለም ሕይወቶች አሉ እያልን አይደል? ኦኬ ዋና ፖይንት መግቢያው የዘላለም ሕይወት የምናገኝበት እምነት ላይ ተመስርተን እያንዳንዱን ነገር ነው ዲፋይን እያደረግን ያለ ነው። ሰው ቅድም ሲመልስ ብዙ አይ ቲንክ ሙሌ ነው አይደለም፣ እኛ ወንጌል አማኞች ነን ብዙ በሮች የሉንም ሲል ትንሽ ፈገገስ ብሎኛል። እኛም ወንጌል አማኞች ነን ብዙ በሮች የሉንም። ኦኬ በዚህ በኩል ትገባለህ፣ በዛ በኩል ትገባለህ፣ በዛ በኩል ትገባለህ አይደለም ፖይንታችን። ጥምቀት የዘላለም ሕይወት ያስገኛል ሲባል ከምን አንጻር ነው የሚለውን ኤክስፕሌን ከተደረገ በኋላ የጌታ ስጋና ደም የዘላለም ሕይወት ይሰጣል የሚለው ነገር ኤክስፕሌን ከተደረገ በኋላ እነዚህ አይነት ጥያቄዎች ከሉተራን አንጻር እንዴት ነው የሚብራሩት የሚለውን ነገር ነው መመልከት የሚቻለው እንጂ እንደዚህ ትላላችሁ ተብሎ ጥያቄ መጠየቅ አስፈላጊ አይደለም። ምናልባት ያ ጥያቄ ያለባችሁ ሰዎች ካላችሁ የዘላለም ሕይወት ይሰጣል ትላላችሁ ከምን አንጻር ነው የሚለው አስፈላጊ ነው ብዬ አስባለሁ። ግን ይሄኛው ያኛው አንድ 5 የዘላለም ሕይወት የሚሰጡ ነገሮች አሉ። ሰው አንዱ ቢጎል ሰው የዘላለም ሕይወት ያገኛል ወይ አያገኝም የሚለው ጥያቄ ተገቢ አይደለም። ሌላው የተነሳው ጥያቄ ሳክራመንት አንድ ሰው ሳክራመንቶችን ሳያሟላ ሊድን ይችላል ወይ የሚል ጥያቄ ነው የተነሳው። ባይ ዘ ዌይ
አንድ ሰው ሳክራመንትን ሳያሟላ ሊድን ይችላል ወይ የሚለው ራሱ ለምሳሌ አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀበለ ብንል ያ ሰው አሁን በፔንቴኮስቴ ሆኜ ላውራው አንድ ሰው ጌታ ኢየሱስ ክርስቶስን ከተቀበለ በኋላ አልጠመቅም የጌታ ስጋና ደም አልወስድም ቢል ዲፍኒትሊ በቃ ምንም ጥርጣሬ የሌለው ይህ ሰውዬ አልዳንም እንደምንለው ሁሉ እንደምትሉት አሁን ከፔንቴኮስቴ አንጻር ሲነገር እንደምትሉት ሁሉ ከኛ አንጻርም ደግሞ ይሄንን አፕላይ ስናደርግ ምንም እኮ ቅር የሚያስብል ነገር አይደለም። ኦኬ አንድ ሰው ሳክራመንቶችን ሳያሟል የጌታ ስጋና ደም ሳይወስድ ጥምቀትን ሳይጠመቅ ብቻ ድኛለሁ እንደፈለግኩ ሆናለሁ የሚል ሐሳብ ሊያራምድ አይችልም። ሊያራምድ ከፈለገም ደግሞ አልዳንም። ባይዘይ በእንደዚህ አይነት ነገሮች ላይ 100% እርግጠኛ ሆነን አልዳንም የሚለውን ሐሳብ ማስቀመጥ እንችላለን። ግን አንድ ሰው መጥቶ እኔ ድኛለሁ አልዳንኩም፣ ኦርቶዶክስ ድኗል አልዳንም፣ ካቶሊክ ድኗል አልዳንም የሚል ጥያቄ የሚያነሳ ከሆነ እኔ ራሱ ማውቀው በጌታ ፍርድ ቀን ነው። ከምን አንጻር መልሳለሁ? ይሄ ሉተራን እኮ ምድር ላይ ያለች ኤከሌ ድኗል ኤከሌ አልዳንም እምትል የሆነ ፈራጅ አይደለችም። ሰው እኛ ከምን አንጻር ነው ኤክስፕሌን የምናደርገው ሲባል ቪዚብል ኢንቪዚብል የሚል የቤተ ክርስቲያን አስተምሮ አለ። ከዛ በኋላ ኢንቪዚብሉ ላይ ካቶሊኩም ፕሮቴስታንቱም ኦርቶዶክሱም ይኖራል ይድናሉ የሚል ሐሳብ አለ። ከዛ አንጻር እንመልሳለን እንጂ እኔ ፔንቴኮስቴ ነኝ ጥምቀት ምሳሌያዊ ነው ብያለሁ፣ የጌታ እራት ደግሞ ምሳሌያዊ ነው ብያለሁ፣ ከዛ ድናለሁ ወይ ካልከኝ ሳክራመንቱ ላይ የምታገኘውን አሁን ሚንስ ኦፍ ግሬሶች አታገኝም። ኦኬ እኛ ኤክስፕሌን በምናደርግበት ወይ አታገኙም ብለን ነው እንጂ የምንመልሰው ኖ ወይ በደፈናው አልዳንክም እንድንል አትምጡ። በጣም የሚያሳዝን ጥያቄ ነው ቅድም የሰማሁት። ግዴታ ይህንን ድነካል ወይ አልዳንክም ብለህ መልስ ሲባል አሁን ዴቫ ቅድም አልዳንክም ቢል ሌላ ርዕስ ነው የሚነሳው ማለት ነው። ስለዚህ ዴቫም ሆነ እዚህ ጋር ያለ ሁሉ ድናችኋል አልዳናችሁም ብሎ አይ ቲንክ የመመለስ አስተምሮ አለ ካሉ እኔ እታረማለሁ። ግን እንደዛ እንመልሳለን የሚለው ሐሳብ የለም። ኢንቪዚብል ውስጥ ሊኖር ላይኖር ኢንቪዚብል ውስጥ ላይኖር የሚችል አለ፣ ሊኖር የሚችል አለ። ሉተራን ውስጥ ሆኖ እኮ ላይድን የሚችል ሰው አለ። ካቶሊክ ውስጥ ሆኖ ላይድን የሚችል ሰው አለ። ኦርቶዶክስ ውስጥ ሆኖ ላይድን የሚችል ሰው አለ። በዚህ ደግሞ ትክክል አይደለህም ኢየሱስ ክርስቶስ ያላት ቤተክርስቲያን እኛንን የሚሉ አካላቶች አሉ። እነሱ እንደዛ ብለዋል፣ እናንተ ደግሞ እነሱ እንደዛ ስላሉ ምላሻችሁ እንደነሱ ኦፖዝ መሆን አለበት ካላችሁ ያ የነሱ የቤተክርስቲያን አስተምሮ ነው። እነሱ በራሳቸው ጥያቄ ይጠየቁ። እኛ ግን ይሄ የቤተክርስቲያን አስተምሯችን ነው፣ ኢንቪዚብል የሚለውን እንቀበላለን። ስለዚህ እዚህ ውስጥ ሊካተቱ ላይካተቱ ይችላሉ የሚለውን ነው የምንወስደው። ግዴታ የሆነ አካል ኦፖዝ ስለሆነ እኛም ኦፖዝ አንልም። ሰው ቴንኪዩ አመሰግናለሁ። ኦኬ እሺ አቤል